ርዕዮት ሚዲያ ፍትህ ለተነፈጋቸው የሚቆም ለተገፉ ድምጽ የሚሆን ርዕዮት ሚዲያ ስለተበደሉ ሁሉ መብት ስለ ንጹሃን ደህንነት ለዓለም የሚያስተጋባ መድረክ ሰብአዊ ክብር የዘውትር ትኩረታችን ዕውቀት እውነትና ፍትህ የሁል ጊዜ ጉዳያችን ነው። ርዕዮት የኢትዮጵያን ሁለንተና የሚቃኝ ልዩ ልዩ ዝግጅቶችን በበርካታ መንገዶች በመላ ዓለም ላሉ ተከታታዮቹ የሚያሰራጭ ሚዲያ ነው። የተመረጡ ውይይቶች፣ ቃለ ምልልሶች፣ ትንታኔዎችና ጽሑፎች የሚስተናገዱበት የልቀት የዕውቀትና የሐሳብ ማዕከል። የዩቲዩብ ቻናላችንን ሰብስክራይብ፣ የፌስቡክ ገጻችንን ላይክ፣ ዝግጅቶቻችንን ሼር ያድርጉ። ሱፐር ቻትና ሱፐር ስቲከር በመግዛት ድረገጻችንን www.ryot.median በመጎብኘትና ዶኔት የሚለውን በመጫን በአንድ ጊዜ ወይም በቋሚ ወርሃዊ አስተዋጽኦ ርዕዮት ሚዲያን ይደግፉ። www.ryot.media። በተጨማሪም በዜል ወይም በካሻፕ ለሚቀላችሁ በስልክ ቁጥራችን 202 415 8418 ርዕዮትን ይርዱ። 202 415 8418 የዜልና የካሻፕ አድራሻችንም ነው። የእርስዎ የሆነውን ርዕዮት ይበልጥ እንዲመነደግ የበኩሉን ያድርጉ። ለህሊና፣ ለታሪክ፣ ለሕግ ተጠያቂነት እንሰራለን። ርዕዮት ሚዲያ የንጹሃንና የግፉዋን ድምፅ። ጤና ይስጥልን የተወደዳችሁ፣ ይህ ርዕዮት ሚዲያ ነው። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ሰላም ብለናል። በርዕዮት በኩል የሚቀርቡ ሀሳቦችን ለመታደም ዝግጅቶቻችንን ለመከታተል ስለተገኛችሁ ከልብ እያመሰገንን የት ሆናችሁ ይህንን ዝግጅት እንደምትከታተሉ ጻፉልን። እንደው በአጠቃላይ የርዕዮትን ተደራሽነት ለመሳል ይጠቅማልና ነው። እስካሁን ድረስም ስለምትጽፉ በጣም ደስ እንሰኛለን። በተጨማሪ ላይክ ማድረግ አትርሱ። በመጀመሪያ ብታደርጉ የምንወድ እሱን ነው። ላይክ ማድረጋችሁ በጣም በጣም አስፈላጊ ነው። ለተደራሽነቱ ጥሩ ነው። ዩቱብም ለሌሎች እንዲጠቁም እንደ መነሻ እንደ ጥቆማ የሚወስደው ነገር ስለሆነ ያንን አድርጉልን። በተጨማሪ ደግሞ ሰብስክራይብ አድርጉ። የሰብስክሪፕሽን መጠናችን እንዲያድግ በጣም እንፈልጋለን። የሰብስክሪፕሽን መጠናችን የተደራሽነታችን ያክል አይደለም። ስለዚህ እሱን ማስተካከል ማመጣጠን እንዲቻል እሱን አድርጉልን። እዚህ ርዕዮት የጀርባ የዩቱብ አናሊቲክስ የሚነግረን ከርዕዮት ተከታታዮች ከዚህ በፊት ለነገሩ 50 በመቶዎቻችሁ ነበራችሁ ሰብስክራይብ ያደርጋችሁት። አሁን መሻሻል አድርጋችኋል። ወደ 10 በመቶ ያክል ጨምሮ አሁን ከርዕዮት ተከታታዮች 60.5 በመቶ ቀደማ ናችሁ ሰብስክራይብ ያደርጋችሁ። የተቀራችሁት ሰብስክራይብ አላደርጋችሁም። ስለዚህ ምን እየጠበቃችሁ ነው? ወደ 39.5 በመቶዎቻችሁ ሰብስክራይብ ብታደርጉ እኮ ምን ያህል ሊያድግ እንደሚችል ማሰብ ትችላላችሁ እና እሱን አድርጉልን። በተጨማሪ ደግሞ ርዕዮትን መደገፍ የፈለጋችሁ እዚህ ዩናይትድ ስቴትስ ያላችሁ በዜልና በካሻፕ ርዕዮትን መደገፍ ትችላላችሁ። 202 415 8418 202-415-8418 ነው መዳረሻችን ወይ አድራሻችን። በፔፓል ደግሞ የትም ሆናችሁ ካናዳም፣ እዚሁ አሜሪካም፣ አውሮፓም፣ አውስትራሊያም፣ እስያም ኢኮመርስ በሚካሄድበት ቤትም ቦታ ፔፓልን ተጠቅማችሁ ርዕዮት ኢንክ @gmail.com REYOTINC@gmail.com የፔፓል አድራሻችን ነው። በሱ በኩል አስተዋጽኦ ማድረግ ትችላላችሁ እና እሱን ማድረጋችሁ በጣም አስፈላጊ ነው። ለእናንተ ጥቂት የሆነ ግን ርዕዮት ጋር ተሰባስቦ ሲመጣ ትልቅ ስራ ልንሰራበት የምንችል ነው። ለርዕዮት ያላችሁት እናንተ ብቻ ናችሁ። ስለዚህ ያንን አድርጉልን ማለት እወዳለሁ። ዛሬ በርካታ ጉዳዮችን እንነጋገራለን። አንዱ በአማራ ክልል በጣም አስገራሚ የሆኑ ዴቨሎፕመንትስ አሉ። እነሱ በተመለከተ የተወሰኑ ሀሳቦች ለማዋጣት እናስባለን። እሱንም እናነሳለን። በተጨማሪ ደግሞ አሁንም እያሰጋ ስላለው ጦርነት በተደጋጋሚ እያነሳን ነው። ምክንያቱም ጦርነቱ አንዴ ከተጀመረ በኋላ ውድመቱ እጅግ የከፋና የሰው ሕይወት የሚያጠፋበትን መጠን በመቶ ሺዎች በሚሊዮኖች ስለሚሆን ያንን አስቀድመው ለመከላከል ዜጎች ቢያንስ በአቅማቸው አልተባበርም ማለት እንዲችሉ ከዚህ ቀደም እንደሆነው ያለ በመላ የህብረተሰብ አቅም የሚካሄድ ጦርነት አውዳሚነቱ ምን ያህል የከፋ እንደሆነ በተጨባጭ ታይቷል። በእርግጥ ያኔም ይህን ላለማድረግ ያክል ማስተዋል መጥፋቱ ያስገርማል። ግን ያው አሁን ባለንበት ሁኔታ ደግሞ ሌላ የፍጅትና የእልቂት ዙር እንዳይኖር በተቻለን መጠን በርዕዮት በኩል
የሚቻለን እያደረግን ነው። እሱን በተመለከተ እየወጡ ያሉ ዘገባዎች አሉ። እሱን አስመልክቶ እንነጋገራለን። በተጨማሪ ደግሞ አገዛዙ የመጨረሻ የመፋለሚያ ምሽጉ ውስጥ እያለ መሆኑን የሚያመላክቱ ነገሮች አሉ። ይሄ የመጨረሻ ምሽጉ ምንድን ነው? እየተፋለመ ያለውስ እንዴት ነው? በዚህ የብልጽግና የመጨረሻ ፍልሚያ የመጨረሻ ህቅታ ሊባል በሚችል ምዕራፍ ውስጥ ልብ መባል ያለባቸው ጉዳዮች የትኞቹ ናቸው የሚለውን እናያለን። አብራችሁ እንድትሆኑ በድጋሚ ላሳስብና ወደ ዝግጅታችን እንሻገር። እንግዲህ የአማራ ክልል ሁኔታ በተለይ በወሎ በተለይ ደግሞ ሰሜን ወሎ አካባቢ ከፍተኛ የሆነ ውጊያ ሰሞኑን እየተካሄደ ነው። እዚህ ርዕዮት ላይ እንደምታውቁት የጦርነት ዘገባ ወይ የዋር ሪፖርቲንግ አንሰራም፣ ግን የፖለቲካ እና ውትድርናዊ፣ ኢኮኖሚያዊ፣ ማህበራዊ አንድምታዎቹን ወዘተርፈ ለማየት እንሞክራለን። በቀጥታ የየዕለት ዘገባ እንኳ ባናቀርብ ግን ምን ማለት ናቸው የሚለውን ስናነሳ አብሮ ሀቆቹን ማቋቋም ወይም ኤስታብሊሽንግ ፋክትስ እጅግ አስፈላጊ ነገር ስለሆነ እሱን አስቀድመን እናደርጋለን። እንደምታውቁት ከዛ ምን ማለት ነው ይሄ ትርጉሙ ምንድን ነው የሚለውን እናያለን እና ትንሽ ወደኋላ ተመልሰን አሁን በአማራ ክልል ያለውን ሁኔታ ለመመልከት እናስባለን። መጀመሪያ የሆነው ምንድን ነው ካልን በወሎ በተለይ ደግሞ በሰሜን ወሎ በአገዛዙ ሰራዊት ላይ ከፍተኛ ጥቃት ደርሷል። ክፍለ ጦሮች ኒውትራላይዝ መደረጋቸው ምንድን ነው ከስራ ውጭ መሆናቸው ከፍተኛ ጉዳት እንደደረሰባቸው ተዘግቧል። ይሄ ያው የእርስ በርስ ጦርነት ነው እና በዚህ እኩይና ዘረፈጅ አገዛዝ ምክንያት እየሆነ ያለ የእርስ በርስ ፍልሚያ ነው እና የሚያሳዝን ነገር ነው ሁልጊዜም። አንድ ሁለተኛ ደግሞ የዚህ ነገር አሳዛኝነት በፖለቲካ እና በንግግር መፍትሄ ሊያገኝ ይገባ የነበረው ጥያቄ በአገዛዙ አመፀኝነትና ጨፍጫፊነት ምክንያት አፈሙዝ ምናልባት ብቸኛው ሊባል ወደሚችል አማራጭነት አድጎ አሁን የዜጎች ራሳቸውን ከዚህ ጨፍጫፊ አገዛዝ ለመከላከል ጠመንጃ ለማንሳት የተገደዱበት ሁኔታ መኖሩ ነው። ፖለቲካ ሴኪሪታይዝ የተደረገበት ሁኔታ ያለ በመሆኑ ነው እና አሁን በዚህ ሳምንት የታየው እድገት በጣም አስገራሚ ነው። ከዚህ በኋላ የሆነው ምንም ይሁን ምን አንድ እጅግ ወሳኝ የሆነ ትራጀክተሪ የመታጠፊያ ምዕራፍ ላይ ያለን ይመስላል። በሁሉም መልኩ ካየ ነው። ግን ትንሽ ወደኋላ እንመለስ። ይህንን ነጥብ መልሼ ያነሳዋለሁ። ግን ወደኋላ እንመለስና ትንሽ የአሁኑ ፋኖ ነው ያው ከዚህ በፊት በትግራይ ጦርነት ውስጥ ከመንግስት በኩል የተሳተፈው ፋኖ እንዴት ያለ እንደነበር እናውቃለን። ኮዙ ምን እንደነበረ፣ ትርክቱ ምን እንደነበረ፣ ድርጊቱ ምን እንደነበረ እናውቃለን። አኮርዲንግሊ በዓለም አቀፉ ህብረተሰብ ዘንድም ይታይበት የነበረው መነጽር ይታወቃል። በተለያዩ ዘገባዎችም ላይ የአብይ አህመድ እና የኢሳያስ አፈወርቂ ሰራዊት በጦር ወንጀል እና በሰብአዊነት ላይ በተፈጸመ ወንጀል ሲጠራ የቲዲኤፍ በጦር ወንጀል በውጊያ ውስጥ በሚያጋጥሙ የወንጀል ጥሰቶች ተጠቅሶ የአማራ ኃይላት መደበኛና የመደበኛ ኃይላት ደግሞ በሶስቱም ነው የተጠቀሱት። እንደምታውቁት በወር ክራይም፣ በክራይም አጌንስት ሂውማኒቲ እና በኤትኒክ ክሊንዚንግ። ይሄኛው ፋኖ በኮዝም በአቅጣጫም በተነሳበት ዓላማም ከዛኛው ፈጽሞ የተለየ ነው ብዬ ነው የማስበው እኔ እና አስቀድሞ አገዛዙ ራሱ የትግራዩን ጦርነት ለማሸነፍ ሲል ያደረጋቸው ነገሮች ምቹ ሁኔታ እንደፈጠሩለት እንኳ ባይካድ፣ ግን በኮዝም ሆነ በአቅጣጫ በግብም ሆነ በሬቶሪክ በጣም 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 የተለየ የፋኖ አደረጃጀት ነው ያለው። ሰው ስያሜው አንድ ቢያደርገውም ልክ የመንግስት በየቦታው የሚያደራጃቸው ለሆነ እኩይ ዓላማ ሲል የሚያደራጃቸው አብረውት የጦርነት የወንጀል ግብረ አበር እንዲሆኑት የሚያደራጃቸው አሉ፣ በተመሳሳይ ስም የሚጠሩ። በአንጻሩ ደግሞ በኦሮሚያም ይኸው ተመሳሳይ ነገር አለ። እንደምታውቁት ተመሳሳይ ፀጉር እያሰራ ልብስ እያስለበሰ የሚያደራጃቸው አሉ። በአንጻሩ ደግሞ እውነተኛው የኦሮሞ ነጻነት ሰራዊት አለ። የዛን ያክል የምንነትና የማንነት ልዩነት አለ በእነዚህ ለሁለት ፋኖዎች መካከል። አሁን እያወራን ያለነው ፋኖ ባለፉት 2 ዓመታት በአንድም በሌላ መንገድ የወታደራዊ ዘመቻዎቹን አናላይዝ ስናደርግ የሚያወጣቸውን መግለጫዎች፣ የሚሰጧቸውን ቃለ ምልልሶችና የሚወስዷቸውን እርምጃዎች አናላይዝ ስናደርግ ስንደግፍም ሆነ በሚያስፈልግ ሁኔታ ደግሞ ትችት ስናቀርብ የቆየንበት የአማራ ህብረተሰብ የህልውና አደጋ ገጥሞታል በሚል ያንን የህልውና አደጋ ለመከላከል የተዋቀረ አደረጃጀት ነው።
በእኛ በኩል ደጋግመን እንደገለጥ ነው በእርግጥም በአሁኑ ወቅት የአማራ ህብረተሰብ የህልውና አደጋ ገጥሞታል። በአሁኑ ወቅት በኢትዮጵያ ውስጥ የህልውና አደጋ በአገዛዙ ያልተደቀነበት ህዝብ አለ ብዬ አላምንም። እኔ በተለይ ደግሞ የዚህ የህልውና አደጋ ቁጥር አንድ ሰለባ የነበረው በሙሉ ኃይል የተዘመተበት የትግራይ ህዝብ ነበር። አገዛዙ ያንን አፈሙዝ አዙሮ ያንን የመጨፍጨፍ ፋየር ፓወር እና የስቴት ፓወሩን አዙሮ በአማራ ህዝብ ላይ እንደ ህዝብ ነው እየጨፈጨፈ ያለው። በአማራ ህዝብ የአማራን ህብረተሰብ ህልውና ለመታደግ የሚደረግ እንቅስቃሴ ሁሉ ቫሊድ እና ሌጂትሜት ነው ብዬ ነው የማምነው። ይህንን በርዕዮት በተደጋጋሚ ያንጸባረኩት የተናገርኩት አቋም ነው። ይሄ አደረጃጀት የፋኖ አደረጃጀት አገዛዙ ራሱ ልክ በሌሎች ቦታዎች ሁሉ እንዳደረገው በፖለቲካ በንግግር በድርድር መፈታት የሚችሉ ችግሮችን በትዕቢትና በእብሪት ቀበቶ አስፈታለሁ አንበረከካለሁ ወዘተረፈ ብሎ የጀመረው ጦርነት ነው። ይሄ መታወቅ አለበት። ጦርነቱ ማለት ፋኖ መከላከልም ሳይጀምር በፊት በእኔ አስተያየት የአማራ ህዝብ በብልጽግና ምክንያት የህልውና አደጋ ነበረበት። ይህንን እኔ ከትግራይ ጦርነቱ በፊት ጭምር በተደጋጋሚ ስናገር የነበረው ነገር ነው። በተለያዩ የኢትዮጵያ ክልሎች ውስጥ ባሉ የአማራ ብሔር ተወላጆች ላይ ይፈጸም ስለነበረ ጥቃት በስፋት በዚህ ርዕዮት እንዘግብ ስለነበረ ማለት ነው። ያኔ ግን የአማራ ልሂቃን ቀላል በማይባል ቁጥር የገዛ ህብረተሰባቸው የህልውና አደጋ እያለበት እንኳን ለዛ የህዝባቸው የህልውና አደጋ ማየት ሳይፈልጉ ወይ ታውረው ሊባል ይችላል በህወሓት ሰፋ ባለመልኩም በትግራይ ጥላቻ የታወሩበት ጊዜ ነበር ብል እኔ መሳሳት አይመስለኝም። ቀላል የማይባል ቁጥር ያላቸው ሁሉንም ማለት አልችልም፣ ግን ቀላል የማይባል ቁጥር ያላቸው ግን የገዛ ህብረተሰባቸውን ጥቅም ከመከላከል ይልቅ የሆነን ህብረተሰብ በመጉዳት ላይ ተሰማርተው ነበር። አብይ አህመድ በኋላ አይደለም የአማራ ህዝብ የህልውና ስጋት የሆነው ባይነኝ። እኔ ከመጀመሪያው ጀምሮ በትክክል የሚያሰላ በትክክል የሚያጤን ቢኖር ኖሮ የአብይ አህመድ አገዛዝ በተለይ በሰሜን ባሉ ህዝቦች ላይ የተለየ ቁርሾ ያለው በአማራና በትግራይ ህዝብ ላይ ጥርስ የነከሰ ይሄ ማለት ግን ሌሎቹን ህብረተሰቦች ይጠቅማል ማለት አይደለም። ለሌሎች ህብረተሰቦች ውግንናና ጥብቅና አለው ማለት አይደለም። ግን የሚያይ ቢኖር it was clear from the beginning ማለት ነው። ያም ሆኖ አገዛዙ በትርክት አንድ የሀገሪቱን የስቴት ፓወር እና የህዝብ ሞቢላይዝ ተደርጎ የሚፈጠረውን አቅም በሙሉ የትግራይን ህብረተሰብ ለመጨፍጨፍ ተጠቅሞበታል። ግን ወደዛ እንደሚዞር በጣም ግልጽ ነበረ። በሬቶሪክም በምንም የሚናገረው የነበረ ነገር ነው። በነገራችን ላይ በኋላ እንደታወቀው ደግሞ በግልም የተለያዩ አስተያየቶች ይሰጥበት የነበረ ነገር ነው። አሁን እሱን ልተወውና የአማራ ህብረተሰብ በእርግጥም አብይ አህመድ ከመጣ ጀምሮ ከዛ በፊት የነበሩበት መዋቅራዊ ችግሮች አሉ። ግን ክሊር ኤንድ ኤሚነንት ይባላል አይደል? ክሊር ኤንድ ኤሚነንት በሆነ ደረጃ የህልውና አደጋ ነበረበት ከአብይ አህመድ መምጣት ጀምሮ ብዬ አምናለሁ። ሆነም ቀረ በይፋ ጦርነት የጀመረበት ምክንያት በእብሪት ነው እና በእብሪት በትዕቢት ይህን ጦርነት ከጀመረ በኋላ አንበረክካለሁ፣ የትም አይደርሱም፣ በመካከላቸው መከፋፈል አለ፣ ያንን በመሀል ሽብልቅ እየከተትኩ እጠቀምበታለሁ ብሎ ነው ያሰበው እና በተወሰነ ደረጃም አልተሳካለትም ማለት ያስቸግራል። ለምሳሌ የሰኔ 15ቱ የባህር ዳር የመፈንቅለ መንግስት ተውኔት ራሱ የሚነግረን እሱን ነው። በነገራችን ላይ ያም በወቅቱ አብይ አህመድ በአማራ የፖለቲካ ህብረተሰብ መካከል ከባድ የሆነ መከፋፈል መፍጠር ተሳክቶለት የነበረ ጊዜ ነው ሊባል ይችላል። በኋላ እንግዲህ የፋኖን እንቅስቃሴ ይሄስ እንደው የትግራዩን ያህል ቻሌንጅ አይገጥመኝም። ምክንያቱም የተደራጀ ፖሊቲ የለውም፣ የተደራጀ ሰራዊት የለውም፣ የተደራጀ ስትራክቸር የመንግስት ስትራክቸር የለውም። የመንግስት ስትራክቸሩ በእኔ ቁጥጥር ስር ነው። ትግራይ እንደሆነ ሁሉ እንደ መንግስት ስትራክቸር አይደለም ከኔ ጋር ተቃርኖ የቆመው። ስለዚህ በቀላሉ ክራሽ ላደርገው እችላለሁ ብሎ የገባበት ጦርነት ነው። አገዛዙ እንደ ቁንጮ ሰው እንደዛ አገዛዝ የበላይ እንደ አብይ አህመድ ሁሉ በባህሪው ዘረፈጅና ቫዮለንት ስለሆነ ነገሮችን በድርድርና በንግግር መፍታት መስጠትና መቀበል ብሎ ነገር ያልተፈጠረበት በዲኤንኤ ውስጥ የሌለ ነገር ነው እና በእብሪትና በትምክህት ነው ይህንን ጦርነት በጥቂት ቀናት ውስጥ አጠናቀቃለሁ ብሎ የጀመረው። ልብ ማለት የሚያስፈልገው የትግራዩንም ጦርነት በ2 ሳምንት አጠናቀቃለሁ ብሎ ጀምሮ 2 ዓመት የተዋጋው መሆኑን በዛም ጦርነት ስልጣኑን ሊያጣ ጫፍ ደርሶ የነበረ መሆኑን አሁን ላይ የአብይ አህመድ ከፍተኛ ፈተና በመሆን የተደራጀው አደረጃጀት
ከመፈጠሩ በፊት በአማራ ክልል ያለው የፖለቲካ ህብረተሰብ ከአብይ ጎን በመሆኑ ምክንያት የአብይ አህመድ ስልጣን እስከዛሬ ድረስ እንዲጸና በጣም ቀላል የማይባል አስተዋጽኦ ያደረገ መሆኑንም መካድ አይቻልም። አሁን ማንሳት የፈለግኩት ምንድን ነው፣ መጀመሪያ ፋኖ እንደዚህ በአንድ ጊዜ ቡግ ነበር ያለው እንቅስቃሴው። ኦልሬዲ የሬቶሪክ ንጣፉ ነበረ፣ የትርክት ንጣፉ ነበረ፣ ሪዘንትመንቱ ነበረ። አገዛዙን በተመለከተ መረዳት በትክክል እየተፈጠረ ነበር። ያ መረዳትም ሬዝኔት እያደረገ ቆይቷል። በኋላ ልዩ ኃይሉንና ሌላ ማናቸውም የትጥቅ አደረጃጀት መኖር የለበትም ብሎ ትጥቅ ለማስፈታት ሲሞክር ቀላል የማይባል ቁጥር ያለው የሰለጠነ ኃይል ወደ ፋኖ አደረጃጀት ተቀላቅሎ አገዛዙን ነበር የገጠመው። አገዛዙ ደግሞ በዚህ ልክ ብሎ አፕ ያደርጋል ብሎ ስላልገመተ ያ በድንገት ቡልቅ ያለው አደረጃጀት ከተሞች እስከ መቆጣጠርና የሚያስገርም አይነት ግስጋሴ እስከ መፍጠር ደርሶ ነበረ። ያ ግን በስርዓት ስትራክቸር ተሰርቶበት አደረጃጀት ተፈጥሮ ፖለቲካው ተለይቶ አቅጣጫ ተቀምጦ ስትራቴጂ ተሰርቶ የተደረገ ስላልነበር በነበረው ኤነርጂ፣ በነበረው ጉልበት፣ በነበረው ግስጋሴ መቀጠል እንደማይችል ከመጀመሪያውም ይታወቅ ነበረ። ይሄ ግን በብዙዎች ዘንድ ተስፋ አጭሮ ነበር። ለምን? መሬት ተከል መሆን ነበረበት። ልክ ነው፣ ያኔም የህዝብ ድጋፍ ነበረው፣ ግን የተሰራ ስትራክቸር ያስፈልገው ነበረ። መናበብ ያስፈልገው ነበረ። አቅም ማሰባሰብ ያስፈልገው ነበረ። በኋላ ሪግረስ አረጋ አይደለም ብዬ የማስበው እኔ ያ ግስጋሴ ሲቀለበስ ወደ ትክክለኛ ስፍራው ተመለሰ። ማለት መሬት ላይ አፈሩ ላይ ተክሎ እያደገ መጥቶ በቀላሉ ወደማይፈታ አደረጃጀት ለመቀየር ያ ጊዜ ያስፈልገው ነበረ። ስለዚህ ያ መሆኑ አስፈላጊ ነበረ። በኋላ ማለት አገዛዙ ክራምብል አርጎ ቢሆን እንኳን በዛ ሁኔታ ክራምብል አርጎ ኖሮ ቢሆን እንኳን ኦልሬዲ ባልተሰራ የፖለቲካ ስራና የእዝ ሰንሰለት ምናልባት በአማራ የፖለቲካ ህብረተሰብ መካከል ከባድ ችግር ሊፈጠር ይችል ነበር ብሎ ማለት ስህተት አይመስለኝም። እና አንዳንዶች ያንን በወቅቱ የፋኖ እንቅስቃሴ ሬግሬስ ማድረግ እንደ ወደኋላ መመለስ፣ እንደ ሽንፈት፣ እንደ ምናምን ሊስሉት ሞክረዋል። ያው ይሄን የሚያደርጉት ያገዛዙ ቅልብተኞች እንደሆኑ ይታወቃል። እና ያ ግን አልነበረም። በቃ ተፈጥሯዊ የሆነ እድገቱን እንዲያድግ ወደ ትክክለኛ አቅሙን ወደሚመጥን በወቅቱ የነበረውን አደረጃጀት ወደሚመስል ሁኔታ ነው የተመለሰው። ያኔ የአደረጃጀት ችግሩም ተለየ። ያሉ የፋኖ አደረጃጀቶች መካከል ያለው ልዩነትም ታወቀ። በአካሄድ ደረጃ፣ በፖለቲካ፣ በዲፕሎማሲ፣ በውትድርና ረገድ ያለው የአስተሳሰብ ልዩነትም ተገለጠ። የትኛው አደረጃጀት አሸንፎ እንደሚወጣም ጊዜው ራሱ እንትን ያደርግ ነበር። በወቅቱ እኔ ሰጥ የነበረው አስተያየት ምንድን ነው፣ በአደረጃጀቱ መካከል ግጭት በሚፈጠርበት ጊዜ ወዲህ ወይም ወዲያ ያደላ አስተያየት አይደለም መስጠት ፈልጌ የነበረው። እኔ አንድ እርምጃ ወደኋላ ተመለሱና ከተቻለ አንድ ላይ መርጅ ማድረግ የሚቻልበት መንገድ፣ ካልሆነ ደግሞ ተናቦ መስራት የሚቻልበትን መንገድ ነው ማሰብ ያለባችሁ እንጂ አሁን ላይ ጨፍልቆ መሄድ በኋላ በጣም ከባድ የሆነ ጠባሳ ይፈጥራል። እንደ ፖለቲካና ውትድርና ባህልም ሴት የሚያደርገው ነገር አደገኛ ነው። ስለዚህ ወደኋላ ተመለሱ ነበረ፣ አንድ እርምጃ ወደኋላ ተመለሱ ነበረ የኔ አስተያየት። ድርድርን በተመለከተ የነበረው አተያይ ልዩነት የምታስታውሱት ነው። የፕራዮሪቲ ማን ነው ዋና ችግራችን የሚለው ጉዳይ ላይ የነበረ የሀሳብ ልዩነት ነበር። እንደምታውቁት አቅጣጫን በተመለከተ፣ መዳረሻን በተመለከተ፣ ግብን በተመለከተ አጠቃላይ የሆነ እንደው በትልቁ ጉዳይ ላይ እንኳን ያክል ልዩነት ኖረ ባይባል ግን መነሻና መዳረሻን በተመለከተ እናያቸው የነበሩ ከፍተኛ የሆኑ ውዝግቦች የምናስታውሳቸው ናቸው። ያ ተፈጥሯዊ ሂደት ነው። በሌላም ቦታ የሽምቅ ውጊያዎች በሚጀመሩበት ወቅት ያጋጠሙ ናቸው። በነገራችን ላይ ምናልባት የአማራ ክልል ህብረተሰብ ስቃይ እንዲያጥር በተሻለ ፍጥነት ሁኔታውን ልብ ብለው መስራት ነበረባቸው የሚያስብሉ ነገሮች ነበሩ። በሁለት ምክንያት፣ አንደኛ የተለየ የአገዛዙን ምንነት ለማስረዳት ብዙ መድከም አልነበረባቸውም። ኦልሬዲ አገዛዙ በጨፍጫፊነቱና በጭካኔው ምክንያት በህብረተሰብ ታውቆ ነበረ። ሁለተኛ ህዝቡ ስላለበት የህልውና አደጋም ነጋሪ አያስፈልገውም ነበር። ኦልሬዲ አገዛዙ በተግባሩ ሰርቶት ነበር ስራውን። አንድ ዙ ሁለተኛው ምክንያት መፍጠን ነበረባቸው የሚያስብለው ሌሎች ካደረጓቸው እንቅስቃሴዎች መማር የሚችሉበት እድል ነበረ። የተሳካላቸውም ያልተሳካላቸውም መማሪያዎች ነበሯቸው። ለምሳሌ የህወሓት እንቅስቃሴ፣ አሁን የምናወራው ስለ አይዲዮሎጂ ስለምን አይደለም። ለመማር መውደድ መጥላት ብዙ ትርጉም የለውም።
በነገራችን ላይ እና ከሻዕቢያ አደረጃጀት የምትወስደዋለ ማትወስደዋለ፣ ከህወሓት የምትወስደው ማትወስደዋለ፣ ከኦነግ የምትወስደው ማትወስደዋለ፣ ከሌሎችም ጀምረው ካልተሳካላቸው የሽምቅ ውጊያ በኋላ ወደ ኮንቬንሽናል አርሚ የተቀየሩ አደረጃጀቶች መማር የሚቻልና የማይቻል ነገር ነበር። ሰፊ ሊትሬቸር እና የተግባር መማሪያ ነበራቸው። በዛ ላይ የህዝብ ድጋፍ ነበራቸው ቀደም ሲል እንደጠቀስኩት እና ከዚህ መፍጠን ይችል ነበር የሚል አይ ቲንክ ቫሊድ የሆነ አስተያየት አለ። የህዝቡም ስቃይ ስለበዛ ያንን ስቃይ ለማሳጠር የአገዛዙንም እድሜ በማሳጠር የሀገሪቱን የመፍረስ አደጋ ለመቀነስ በሚል ግን መሬት ላይ ደግሞ ነገሮች የተለዩ ናቸው። ወደ መሬት ወርዶ እንዲህ ያለ አዲስ አደረጃጀት ለመፍጠር አስቸጋሪ የሆኑ እንቅፋቶች እንደነበሩ መረዳትም ያስፈልጋል። በወቅቱ የነበረው ክርክር ምንድን ነው? በአገዛዙ በኩል ከተማ እየገቡ ይወጣሉ፣ ተራ ሽፍቶች ናቸው፣ ጥቃት እየፈጸሙ ይሄዳሉ ወዘተረፈ የሚል ነበረ። እሱም ትርጉም አልነበረው። ምክንያቱም የሽምቅ ውጊያ ባህሪ ቤዚካሊ ሽምቅ የተባለው ለዛ ነው። እያሸመቀ ጥቃት እንዲፈጽም ነው። እያሸመቀ ወደ ተለያየ ወደማይገመቱ ቦታዎች በእንቅስቃሴ እያደረገ ሰርቫይቭ ማድረግ ነው የነበረው። በወቅቱም የፋኖ የአሁን ስራ አለመጥፋት ነው፣ ኤግዚስት ማድረግ ነው። ኤግዚስት ሲያደርግ ጊዜ ይገዛል፣ ሎጂስቲክስ ይኖረዋል፣ አደረጃጀቱን ያስተካክላል፣ ያጠነክራል፣ ያጠራል፣ አቅጣጫውን ይወስናል። የህዝብ ድጋፍ እና የሚያገኘውን አቅም በተወሰኑ ማዕከላት ማደራጀት የሚችልበት እድል ይፈጥራል። ፖለቲካውን ይሰራል። ከጎንዮሽ ካሉ ኃይላት ጋር የዲፕሎማሲ እና የሌሎች አይነት ግንኙነቶች ለመፍጠር ይነጋገራል፣ ይደራደራል፣ ይወስናል፣ ይተባበራል ወዘተረፈ እና እነዛ ሁሉ ተግባራት በጊዜ የሚሰሩ የነበሩ ናቸው። በዛ ላይ እንቅስቃሴውም ከራሱም ሆነ ከሌሎች ይማራል፣ ለሌሎችም መማሪያ ይሆናል ነው። ተፈጥሯዊ የሆነ እድገቱን ማደግ ነበረበት። አሁን ላይ ወደኋላ ተመልሰን ስናየው ያለፉት 2 ዓመታት እንቅስቃሴ ያ ነው ሊባል ይችላል። በሌሎች የሽምቅ ውጊያዎችም በነገራችን ላይ የትም ብትሄዱ የሽምቅ ውጊያው አጀማመር አለ። በመካከል በጣም ከፍተኛ ደረጃ ላይ የደረሰ የመሰለባቸው ጊዜዎች ነበሩ። እንደገና ሪግሬስ አድርገው ለመጥፋት የደረሱበት ጊዜም ነበር። ከዛ እንደገና በአዲስ መልክ ተጠናክረው ደግሞ የተመለሱበት ሁኔታ አለ። እንደውም በዛ ደረጃ ፋኖ ቻሌንጅድ የነበረ አይመስለኝም። ለምሳሌ ሻዕቢያ ከተመሰረተ በኋላ ለአስመራ 10 ኪሎ ሜትር ርቀት ላይ ሆኖ አስመራን ከቦ የነበረበት ጊዜ ነበረ። በኋላ እንደ አዲስ በተደረገ ዘመቻ ወደ ሳህል እንዲቀነበብ ተደርጎ እንደገና ተመልሶ በጣም አመታት ወስዶበት መልሶ ተራጅቶ እንዲያሆኑ ወደ ዋና የፖለቲካ ተጫዋችነት የተመለሰው። ህወሓትም እንዲህ ያለ ነገር ገጥሞት ነበር። በነገራችን ላይ በ1980 ዓ.ም ኦልሞስት ማዘዣ ጣቢያው ሊያዝ ደርሶ የነበረበት ጊዜ ነበረ። 1980 ክረምት በኋላ ነው በ604ኛ ኮር ላይ በተደረገ ኦፕሬሽን እና ከዛ በኋላ ባሉት ነው መልሶ ማንሰራራት ችሎ የነበረው። እሱ ይገጥማል እንዲህ አይነት ነገር፣ አዲስም ነገር አይደለም። የቅርብ የሀገራችንን ሸማቂዎችን እንጥቀስ በሚል እንጂ ወደ ሌሎች አገራትን ብንሄድ በጣም በዚህ ጉዳይ ሰፊ የሆነ መሳከሪያም ማነጻጸሪያም ይኖራል ብዬ እገምታለሁ፣ አምናለሁ። አለም ደግሞ በስፋት እንዳለ ግልጽ ነው። ይህን ሁሉ ያነሳሁት ለምንድን ነው? ሰሞነኛ እንቅስቃሴ እና የዚህ በሰሜን ወሎ ያሉ በጣም የሚያስገርም በወልዲያ ዙሪያ እና በአካባቢው ያለ ትልቅ ወታደራዊ ስምሪት ምን ይናገራል? የምን ውጤት ነው? ተመልሶ ልክ ቀደም ሲል እንደጠቀስናቸው ያሉ እንቅስቃሴዎች ከፍተኛ ደረጃ ላይ ከደረሱ በኋላ ወደኋላ ሪግረስ ሊያደርግ የሚችል እንቅስቃሴ ነው ወይስ በቃ ፖይንት ኦፍ ኖ ሪተርን ነው? ከዚህ በኋላ ወደ ኋላ ሊመለስ ወደ ኋላ ሊቀነበብ የማይችል ምንድነው ክስተት ነው አይደል ጥያቄው? አሁን ወል እሱ ምንም እንኳ በእንቅስቃሴው መሪዎች ብልሃትና ጥንካሬ የሚወሰን ቢሆን ነገሩን ባሻገር ሆነን እንደምንመለከት እንደምናጠና ሰዎች ግን በአንዳንድ ምክንያቶች ይሄ ነገር ይቀለበሳል ማለት ሊቀለበስ የሚችልበት እድል ዝቅተኛ ነው ባይ ነኝ። የለም ባልል እንኳን ዝቅተኛ ነው ባይ ነኝ። ለምን? አንደኛ ቅድም የጠቀስኩት ጊዜውን ወስዶ ከህብረተሰቡ ጋር ተነጋግሮ
መዋቅር ሰርቶ አደረጃጀቱን አበጅቶ ነው ይሄ እየሆነ ያለው። ይሄ ወታደራዊ ዘመቻ ከመጀመሩ በፊት በፋኖ አደረጃጀቶች መካከል ጥሩ የሚባል መናበብ ትስስር፣ ከዛ ወደ ውህደትም የሚሄድ ትስስር የመፍጠር እንቅስቃሴ እየተደረገ ባለበት ጊዜ የመጣ ነው። ኖት የሆነ ቦታ ላይ አለመስማማት ኖሮ የሆነ አካል ቀንቶት ያገኘው ነገር አይመስልም፣ አይደለም። ከዚያ በፊት እዚህም እናነሳቸው የነበሩ ታስታውሳላችሁ፣ በውይይቶቻችን መካከል እናነሳቸው የነበሩት ነገሮች ይነግሩን የነበረው ይጠቁሙን የነበረው የምናገኛቸው መረጃዎች ይጠቁሙን የነበረው ነገር እሱን ነው። ንግግር ተጀምሮ ብዙ ስራ መሰራቱን በየአቅጣጫው መግለጫ እየተሰጠ ወደ አንድ አደረጃጀት ለመምጣት የሚደረግ ብዙ ጥረት ያለበት፣ ያንንም አደረጃጀት በህብረተሰብም ግፊት በልሂቃኑ ፍላጎት የተጠናከረበትና የተጧጧፈበት ጊዜ ላይ የመጣ ነው። ይሄ ደግሞ ምን ይፈጥራል? በህብረተሰቡ ዘንድ በእርግጥም የፋኖ አደረጃጀት መንግስት አከል ወደ መሆን እየተቀየረ ያለበት፣ ህዝቡም ይህንን እያየ ያለበት ነው ማለት ይቻላል። ከተለያዩ መረጃዎች በመነሳት እዚህ ከበቃሉ አላምረው ጋር በቅርብ ባደረግነው ውይይት ላይ ከመሬት ላይ ካሉ ሰዎች የተገኘን መረጃ ጠቅሶ ሲያስረዳ ታስታውሳላችሁና በብዙ ቦታዎች ያገዛዙ አስተዳደራዊ መዋቅር ፈርሶ አሁን ፋኖ እየተንቀሳቀሰ በአገዛዙ ላይ ጥቃት ከመፈጸም ወደ አስተዳደር መስርቶ ወንጀል የመከላከል ኃላፊነትን ወደ መረከብ የተሸጋገረባቸው በርካታ ቦታዎች አሉ። ይሄ ሁለተኛው ልብ መባል ያለበት ነጥብ ነው። አንዱ የመተባበር ፍላጎት በጣም ከፍተኛ በሆነበት ጊዜ እየተደረገ ያለ መሆኑ ነው። ሁለተኛ መንግስት አከል የሆነ ቅርጽ እየያዘ ያለበት ጊዜ መሆኑ ነው። ራሱ አገዛዙ አይክድም። በአማራ ክልል ያለው መዋቅሩ እጅግ በአብዛኛው በብዙ ቦታዎች የፈረሰ መሆኑ በነገራችን ላይ ቢክንም ባይክድም ግን ጦርነት ኤክስኪዩት የሚያደርግበት መንገድ፣ ጦርነት የሚከውንበት መንገድ ብዙ የአማራ ክልል አካባቢ በቁጥጥሩ ስር እንዳይደለ ይናገራሉ። ምክንያቱም ብዙ ጊዜ ተናገሩ ያለው ከባድ መሳሪያና ድሮን ለመጠቀም የምትገደድበት የጦርነት አይነት በቁጥጥር ስር የሌለው ግዛት በጣም ሰፊ በሚሆንበት ጊዜ ነው። በቁጥጥር ስር ያለን ግዛት ወይም ከቁጥጥር ውጭ የሆነው ግዛት ያን ያህል ትልቅና ሰፊ በማይሆንበት ጊዜ ድሮንን መጠቀም በጣም በጣም አዋጪ አይደለም። እንደምታውቁት አገዛዙ ደግሞ ባንክራፕት ነው። በኋላ እናነሳው ይሆናል። በየቦታው እየሄደ ከዚህ ቀደም ያደረግ እንደነበረው የቀደመው አሊያንሶቹን እያፈረሰ አሁን ከሩሲያ ጋር ለመጠጋትና ከሩሲያ ጋር ለመተሻሸት እየሞከረ ያለው በጣም ስር የሰደደ የገንዘብና የሌሎች ነገሮች እጥረት ስላለበት ነው። ያለ ዩኤኢ ድጋፍም እስካሁን ድረስ የመግዛት አቅም ላይኖረው ይችል የነበረ አገዛዝ ነው። ይሄን ሁሉ ስናይ ይሄ እንቅስቃሴ መልሶ የመቀልበስ እድል የሌለው ነው ማለትን የበለጠ ትኩረት እንድንሰጠው ያደርጋል። የበለጠ ትኩረት እንድንሰጠው ወደዛ እንድናደላ በጣም የሚያደርግ ነገር ነው የምናየው። ሰው አደረጃጀት አለ ማለት ጊዜ ወስዶ የመቀራረብ ፍላጎት መታየቱ አለ። ሁለተኛ መንግስት አከል እንቅስቃሴና ስትራክቸር መስራቱ አለ። በዚህም ምክንያት በህዝብ ዘንድ እየተፈጠረ ያለ እምነት አለ። ከዛ ደግሞ አሁን አገዛዙ ፎከስድ የሆነ ጦርነት ለማካሄድ በጣም 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 የሚቸገርበት ጊዜ ነው። ዶንት ጌት ሚ ሮንግ፣ አገዛዙ ያለ ፎከስም የማውደም አቅሙ ዝቅተኛ ነው እያልኩ አይደለም። ሁልጊዜ ብልጽግናን በተመለከተ ስናስብ የማውደም አቅሙን በፍጹም አንደርስቲሜት ማድረግ የለብንም። እንዴት እንደምንከላከለው ነው እንጂ ማሰብ ያለብን። ቢካዝ ማውደም መንግስት መሆንን ስለማይጠይቅ ነው። ማውደም አንድ ማናቸውንም ቤት ውስጥ ያለን ንብረት ሸጦ አውዳሚ የሆነ መሳሪያ መግዛት የሚፈልግ ተስፋ የቆረጠ ግለሰብ እንኳን በህብረተሰብ ላይ በጣም 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 ከፍተኛ ውድመት ሊያስከትል ይችላል። ነገር በውድመትና በውድመት ብቻ የሚለካ ከሆነ አገዛዝ ነኝ 4 ኪሎ ቁጭ ብያለሁ ያለ ሲሆን ደግሞ ምን ያህል ለዜጎች የኦክሲጅን ያክል አስፈላጊ የሆኑ ጉዳዮችን ሁሉ አጥፎ ራሱን በነገራችን ላይ ቃል በቃል ተናግሯል። ካፒታሉ $10 ቢሊዮን ነው። ያንን $10 ቢሊዮን አጥፋ ራሷን ትከላከላለች፣ ወር ያው እኔ ራሴን እከላከላለሁ ማለቱ ነው አብይ አህመድ። ያንን ማለቱን ልብ ይሏል። ስለዚህ ስለ ብልጽግና ስንናገር የማውደም አቅሙን አንደርስትሜት እያደረግን አይደለም። የማውደም አቅም ግን ሁልጊዜ አሸናፊ አያደርግም። ሜይ ቢ አጥፍቶ ጥፊ ሊያደርግ ይችል ይሆናል እንጂ
የማውደም አቅም ስልጣንህን ያጸናዋል ማለት አይደለም። ይሄንን ታሳቢ አድርገን ስንናገር ፎከስ አድርጎ አሁን ከትግራይ ጋር ያለው ግንኙነት ምን እንደሆነ ይታወቃል። ከሻዕቢያ ጋር ያለው ግንኙነት ምን እንደሆነ ይታወቃል። በአማራ ክልል ያለበት ሁኔታ ይታወቃል። በኦሮሚያ ክልል ያለው ሁኔታ ይታወቃል። በአጠቃላይ በዓለም አቀፍ ደረጃ ያለው ዲፕሎማሲያዊ ገጽታ ይታወቃል። በሱዳን ውስጥ ያለው አፍራሽ ሮል ይታወቃል። በሶማሊያ ውስጥ ያለው ስታንዲንግ ይታወቃል። ከሶማሌላንድ ጋር የነበረው ግንኙነት እንዴት እንደተፋረሰ ይታወቃል። ስለዚህ አገዛዙ በራሱ ብለንደር ምክንያት አጣብቂኝ ውስጥ ያለ ነው። ይሄ በትግራዩ ጊዜ እንደነበረው የዓለም ኃይላትን ሁሉ አሰባስቦ የገጠመውን ያክል እንዳይሆን ያደርጋል። ያኔም እንኳን ማሸነፍ አልቻለም። ኦልሞስት የአገሪቱ ህዝብ በጠቅላላ ሊባል በሚችል ደረጃ ደግፎት፣ የአገሪቱ ልሂቅ በጠቅላላ ደግፎት፣ የአገሪቱ ሴኪሪቲ እና ሚሊተሪ ስትራክቸር በሙሉ በስሩ በነበረበትና የሻዕቢያ ሙሉ ኃይል እጁ ላይ በነበረበት የክልሎች ልዩ ኃይልና የፖሊስ ኃይል ጭምር በጦርነቱ እንዲገባ ባደረገበት ህዝብን እንደ ህዝብ ተሳተፉ ባለበት ጊዜ እንኳን ጦርነቱን ዲሳይሲቭሊ ማሸነፍ አልቻለም። አሁን ከዛ ያኔ ከነበረው ሁኔታ የተቀየሩ በርካታ ነገሮች ናቸው። ያኔ አላዩ የነበረው ሻዕቢያ አብሮት አይደለም። ያኔ አብረውት የነበሩት በርካታ የአማራ የፖለቲካ ህብረተሰብ ልሂቃን አብረውት አይደሉም። ያኔ ከሞላ ጎደል ያን ያክል ተቃውሞ አያሰማ የነበረ ወይም ያሰማውም የነበረው ተቃውሞ በኦሮሞ ነጻነት ሰራዊት የተወሰኑ አካባቢዎች ላይ ብቻ የነበረው የኦሮሚያ ጦርነት በተለያየ አካባቢዎች ተስፋፍቷል። ያኔ አጠፋዋለሁና ዱቄት አድርጌዋለሁ ያለው ህወሓት ያው ቆሳስሎ ተዳክሞ ምን ብሎም ቢሆን ህወሓት ትርጉም በሌለው ደረጃ እንደ ፖለቲካ ፓርቲ ጣረሙት ላይ እንኳ ቢሆን ያ ማለት የትግራይ ህዝብ የመኖር ዚል የትግራይ ህዝብ ሬዚስት የማድረግ አቅም ሙሉ በሙሉ ክራሽ ተደርጓል ማለት ስለማይቻል ወዘተ ብዙ ነገሮች ተቀይረዋል። ስለዚህ የቀደመውን ያክል ጉልበት ይሄ እንደ መንግስት ያለ ኤክስኪዩት የማድረግ አቅም የማድረግ ኃይል ይኖረዋል ተብሎ አይታሰብም። ግን ይሄ ግን በህዝብ በተሰበሰበ መካከል ተተኳሽ ጥሉ ብዙዎችን ከመፍጀት ያግዳል ማለት አይደለም። እሱ ግን የመንግስትነትና የስልጣን ጥንካሬ ማሳያ በፍጹም ተደርጎ ሊወሰድ አይገባም። እንዴት ያ እንዳይሆን በኢትዮጵያ ውስጥ ያለውን ተቃውሞ ማስተባበር ይቻላል፣ እንዴትስ ይገባል የሚለው ላይ መነጋገር ነው የሚያስፈልገው። ይሄ አገዛዝ ይሄ ዘረፈጅና እኩይ የአብይ አህመድ አገዛዝ አገር ይዞ እንዳይጠፋ ምን ማድረግ ይገባል ስለሚለው እንድንነጋገር ብቻ ነው ግድ ሊለን የሚገባው። ስለዚህ በእኔ አስተያየት ይሄ ከዚህ ቀደም ከተደረጉት እንቅስቃሴዎች በተለየ አሁን በሰሜን ወሎ ያለው እንቅስቃሴ ምናልባት ፖይንት ኦፍ ኖ ሪተርን ሊሆን ይችላል። የፋኖን በተሟላ ሁኔታ ወደ ኮንቬንሽናል አርሚ የመቀየር ምዕራፍ ቀዳሚ ክፍል ነው እንድንል እና ከዚህ በኋላም ይህ እንቅስቃሴ ሬግሬስ የማድረግ እድሉ ዝቅተኛ ነው። ቦታ ሊለቀቅ ቦታ ሊያዝ ይችላል። ግን ኦልሞስት በአማራ ክልል ከተሰማራው መከላከያ ጋር የሚመጣጠን ቁመና እየያዘ ወደ መምጣት እየሄደ እንዳለ ግን እንድናስብ የሚያደርጉ ነገሮች ቀደም ሲል የጠቀስኳቸው ነገሮች ናቸው እና እነዚህን እንግዲህ ሩም እያስገባን አንዳንድ ሊከሰቱ የሚችሉ ነገሮችን ፈጽሞ ዝግት ሳናደርግ ግን በአመዛኙ ወደዚህ እያመራ ያለ ይመስላል። that makes it even more interesting አይደል? የበለጠ እንድናጤነው የበለጠ ስራ በፍጥነት እንድንሰራ የሚያደርግ ነገር ነው። እዚህ ላይ ከዚህ ርዕስ ከመውጣቴ በፊት መጨረሻ ላይ መጥቀስ የምፈልገው ነገር ምንድን ነው? አገዛዙ አሁንም አጠፋናቸው ደመሰስናቸው ማለትም ቀጥሏል። ማን ነበር ያ የኢራቅ የውጭ ጉዳይ ሚኒስትር? ጣሪቅ አዚዝ ነው። ባግዳድ ልትከበብ ወይ ልትያዝ ጫፍ በደረሰችበት ጊዜ ሁሉ ይነዛው የነበረ ፕሮፓጋንዳ በተለየ ሁኔታ በአገዛዝ እየወደቁ ባለው አገዛዞች የሚሰራጭን ጥቁር ፕሮፓጋንዳ ውክልና ተደርጎ የሚወሰድ ሰው ነው እና አጠፋቸዋለሁ፣ አጥፍቻቸዋለሁ፣ ደምስሻቸዋለሁ፣ መትቻቸዋለሁ ማለት ከጀመረ 2 ዓመት ሞላው። የመጨረሻ ነው ማለት ከጀመረ 2 ዓመት ሞላው እና እስካሁን መሬት ላይ ያለውን ሪያሊቲ መቀየር አልቻለም። የመቀየር አቅምም የለውም። ይሄ ሁኔታ ምናልባት እንደው አሁን እየተካሄደ ያለው የፋኖ እንቅስቃሴ በተወሰነ ደረጃ ወደኋላ ተመልሷል ቢባል እንኳን ብልጽግና ወይ አብይ አህመድ ከዚህ በኋላ በምንም አይነት
የአማራ ክልልን ማስተዳደር የሚችልበት ሁኔታ ይኖራል ብዬ አላምንም። የአማራ ክልል ከሞላ ጎደል ከቁጥጥሩ የወጣ ነው የሚመስለኝ። በአሁኑ ወቅት ለአብይ አህመድ የአማራ ክልል የመዋጊያ ራስን የመከላከያ በፈር ዞን ነው እንጂ የሚቆጣጠረውና የሚያስተዳድረው ቦታ ነው ማለት አይቻልም አይደለምም። እና እነዚህና የመሳሰሉ ነገሮችን የልብ ማለት ያስፈልጋል ማለት ነው። ሌሎች እንቅስቃሴዎችንም እየተመለከትን ምን ማለት ናቸው የሚለውን ለማየት እንሞክራለን። አብራችሁን ስላላችሁ እናመሰግናለን። አንድ በጣም ያዝናናኝን ነገር ብቻ ጠቅሼ እሻገራለሁ ወደ የሚቀጥለው ርዕስ። እሱ ምንድን ነው? ምርኮኞቹ ሲሉት የተቀረጹት ነገር ነው። ያው እንግዲህ በትግራይም ሆኖ የነበረ ነገር አሁንም በዚህ በአማራ ክልል ተደግመዋል። አባታችንም ተማርኮ ነበር እኛም ተማርከናል ሲሉ ተስተውሏል። እና የብርሃኑ ጁላ ልጆች እንደሆኑ ነው እንግዲህ እዛ ላይ የተሳለው ወይ የተቀመጠው አይደለም። እና እነዛ ወታደሮች ያው በአገዛዙ እየተነዱ በአገዛዙ ባለው የስራ እጥረት፣ የስራ እጦት፣ የስራ ማጣት ምክንያት የገቡ ናቸው። ኢፍትሐዊ ለሆነ ዓላማ የተሰማሩ ናቸው። ግን እኔ በተለይ እዚህ ሰራዊት ውስጥ መቀላቀል እርግጠኛ አይደለሁም። ፕሪዛምፕሽን ኦፍ ኢኖሰንስ ነው ወይ አፕላይ መደረግ ያለበት፣ ፕሪዛምፕሽን ኦፍ ጊልት ነው ወይ የሚል ዳይለማ ስላለኝ ነው። ምክንያቱም ይሄ ጨፍጫፊ አገዛዝ ነው። እዚህ ውስጥ ገብቶ የደፈሩ ወጣቶች የሚረሽኑ የሚገሉ ምንም የሚሉት ተሳደውና ተጣርተው ሙሉ በሙሉ በቃ በወንጀል ከዚህ በኋላ መሰል አይነት ነገር እንዳይፈጸም በሚያስችል ደረጃ መቀጣት አለባቸው ብዬ ነው ማስበው። ግን ሰራዊቱን በተመለከተ ወታደሮቹን በተመለከተ ያለውን አስተያየት ልትወውና የብርሃኑ ልጆች ግን እነዚህ ወታደሮች አይደሉም። የብርሃኑና የአብይ ልጆች የዘር ፍጅት፣ እልቂት፣ ረሃብ፣ መፈናቀል፣ የአገር መፍረስ፣ የበለጠ ድህነት፣ የበለጠ ጥላቻ፣ የበለጠ የመዋቅር መፍረስ፣ ሰላም መጥፋት፣ ወንጀል እና የመሳሰሉ ህብረተሰብ የሚጎዱ፣ ህብረተሰብ የሚያጎሳቁሉ፣ ህብረተሰብን ምንም የማይፈይዱ ቆሻሻ ነገሮች ናቸው። እነዚህ ሁለት ጨለማ አእምሮዎች ካላቸው ሲጀመር አእምሮ እነዚህ ሁለት ጨለማዎች የወለዷቸው ልጆች ወይም ያሳደጓቸው ወይም ያደለቧቸው ልጆች እነዚህ ናቸው። እራሳቸውን በአዲስ መልክ የወለዷቸው፣ በአንጻሩ ደግሞ ያፋፏቸው፣ ቀደም ሲል ኖረው ያፋፏቸውም ችግሮች ስላሉ ነው። የብርሃኑ ጁላ ልጆች ቀደም ሲል የአብይ አህመድ ልጆች የዚህ ዘረፈጅ አገዛዝ ውልዶች እነዚህ ናቸው። እልቂት፣ የዘር ፍጅት፣ ችጋር፣ ረሃብ፣ ድህነት፣ ሰላም ማጣት፣ መፈናቀል፣ ጥላቻ፣ ቁርሾ፣ ጭፍጨፋ፣ ደም ማጉረፍ ወዘተርፈ ናቸው እና እነዚህ የብርሃኑ ጁላ ወይ የአብይ አህመድ ኦሬዛ ዘረፈጅ አገዛዝ ውልዶች አገሩን ጥለው ተሰደው በምትካቸው የእነዚያ ተቃራኒ የሆኑት መልካም ነገሮች በአገሩ እንዲሰፍኑ እመኛለሁ ለማለት ነው። አብራችሁ ነው። አብይ አህመድ የዚህ የቀይ ባህሩን ጉዳይ የበለጠ ነክሶ ይዞ የተለያየ እንቅስቃሴ ማድረጉን ቀጥለዋል። ከሻዕቢያ ጋር ያለው የመግለጫ ልውውጥ ተጠናክሮ ቀጥለዋል። ሻዕቢያም ከዚህ ቀደም ለምንም ጉዳይ አልመልስም ግድ የለኝም በማለት ይታወቅ የነበረ ደል የሆነ አገዛዝ ነው። አሁን ለየነገሮቹ ሁሉ እየመለሰ ነው። የምር ስጋት እንደገባው ማወቅ ይቻላል። በእርግጥም ሻዕቢያ መስጋት አለበት። ደጋግሜ ከዚህ ቀደም እንደጠቀስኩት ሻዕቢያ የገዛ ራሱን ሰልቃጭ ነው ኢኔብል ያደረገው። ሻዕቢያ የትርምስ ስትራቴጂስትነቱን መካድ አይቻልም። በትግራይ ኢሊት ላይ የሞከረው ኤክስተርሚኔሽን ግን የገዛ ራሱን አጥር፣ የገዛ ራሱን ጠበቆች፣ የገዛ ራሱን ጥቅም ተከላካዮች ነው የበላው። ኤንድ በአንጻሩ በቂምና በታወረ ጥላቻ ተመርቶ በትግራይ ገብቶ የፈጸመው ጭፍጨፋ ኢኔብል ያደረገው
እንኳን ባሻገር ያለ ኢትዮጵያ ውስጥ ያለ ጥቅሙን ሊያረጋግጥ አስመራ ያለ ዙፋኑን እንኳን ለአደጋ የሚዳርግ መከራ ነው በገዛ ራሱ እጆች የፈተለው። በነገራችን ላይ አብይ አህመድም እንደዛ ነው። በሀገር ውስጥ ያለን ችግር ተነጋግሮ እንደመፍታት አይ ይህንን የትግራይ የፖለቲካ ሊቅ ጨፍጭፌ በኋላ ሻዕቢያን ዲል ማድረግ አያቅተኝም ወይም ከሻዕቢያ ጋር ሰጥቼ ተቀብዬ መኖር አያቅተኝም ብሎ አስልቶ ነበር። አሁን ሻዕቢያ ዓለም አቀፍ ተቀባይነትና እውቅና ያለውን ሚጢጢም ቢሆን ስቴት ይዞ ከየትኛውም አገር ጠርቶ ግብፅንም ሆነ ሌላ ማናቸውንም ኃይል ከዛ ተባብሮ ተዋጊ ሸምቶ ከባድ የሆነ ቻሌንጅ ሊፈጥር የሚችል በሀገር ውስጥ ያሉ ተቃዋሚዎችን በፋይናንስ እና በትጥቅ በሚዲያ በፕሮፓጋንዳ በምን ሊረዳ የሚችል በመንቀሳቀሻ ስፍራ ሊረዳ የሚችል የኖረ የትርምስ ትልም እና ልምድ ያለው ከባድ ጠላት ነው ያዋለደው። ከሁሉ በላይ በትግራይ ውስጥ የነበረውን ፖለቲካል ስትራክቸር መታገስ አቅቶት በመዝመቱ ምክንያት ቲዲኤፍ የሚባል ፎርሚደብል ኃይል እንዲፈጠር ነው ምክንያት የሆነው። በኋላ የህወሀት ድንቁርና ቲዲኤፍን በከፍተኛ መጠን አቅሙን ዲግሬድ ቢያደርግም በተለይ በትግራይ ተወላጆች መካከል ያለውን ዩኒቲ ኦፍ ፐርፐዝ በጣም በከፋ ደረጃ ዲግሬድ ቢያደርግም የተሳሳተ ስሌት በቃ የደደብ የሂሳብ ተማሪዎች ቀጣና ይመስላል አካባቢው እና አሁን እንግዲህ ጦርነቱ በየጊዜው በቃ የመካሄድ እድሉ በጣም እየከፋ ሄዶ ባለፈው በሬዮት እንዳነሳ ነው የአብይ አህመድ እቅድ ኦክቶበር 5 እና 6 ላይ ጦርነቱን መጀመር እንደነበር ጠቅሰናል እና የአሜሪካ ኢንተለጀንስ ይህን በማወቁ ምክንያት የአሜሪካ ልዩ መልእክተኛ ከማርኮ ሩቢዮ ተልኮ ሄዶ አብይንና ብርሃኑ ጁላ አናግሮታል። ይህን ቀደም ሲል አስታውቀናቸው የነበረ ነገር ነው። ብርሃኑ ጁላ በግል ራሱ ማስጠንቀቂያ ደርሶታል። የት ምን እንዳለህ እናውቃለን፣ ስለዚህ በጠቅላላ ያሉትን ንብረቶች በሙሉ ፍሪዝ እናደርግብሃለን መባሉን ሰምተናል። ይሄ ያው የብርሃኑ ጁላ ሙሰኛ ነው ማለት የዘን አንደርስቴትመንት። አብይም ሆነ ብርሃኑ ጁላ ሀገሪቱን እንደ አጥንት አጋድመው እየጋጡ ያሉ መሆኑ ግልጽ ስለሆነ ማለት ነውና ነገሮቹ በጣም እየተባባሱ ሄደዋል። የሩሲያ ጉብኝቱም የዚያ አካል ይመስላል። ግን ሩሲያ ምን አይነት አክተር ነው? ምን ሁኔታ ላይ ነው ያለው? ምን ድረስ ሊረዳ ይችላል የሚለውን ማየት ያስፈልግ ይመስለኛል። ሁለተኛ ሩሲያ በዚህ አካባቢ ያለው ኢንትረስት ምንድን ነው? ያን ያህል ኮሚትድ ይሆናሉ ወይ? ኦኬ የመሳሪያ ሽያጭ ራሱ በብድር ሊሰጥ ይችላሉ ወይ? ሪሊ የምዕራባውያን ምን ያክል አዋጪ ሊሆን ይችላሉ ወይ የሚለውንም መጠየቅ ያስፈልጋል። አንድ ማንሳት የሚያስፈልግ ነገር እዚህ ጋር አብይ አህመድ ጋብዙኝ ብሎ ለምነው መሄዱን ማሰብ ያስፈልጋል፣ ማወቅ ያስፈልጋል። ጋብዙኝ ብሎ ለምነው ነው ሊሄድ የሚችለው፣ ምክንያቱም ማንም አክብሮ እንደ ሪላያብል ፓርትነር ሊጠራው የሚችል ስለሌለ። አሁን ጨዋታው ኦሬዲ ካሁኑ እንዴት ኢንተርናሽናላይዝድ እንደሆነ ነው ማየት የሚያስፈልገው። ኦሬዲ ይሄ የአብይ አህመድ ከሻዕቢያ ጋር የሚያደርገው ውጊያ በኢትዮጵያ በራሷ ኤጀንሲ የምታካሂደው እንዳይደለ ግልጽ ነው። በነገራችን ላይ አንዳንድ ሰዎች እመለከታለሁ እንደው ያላነበቡትን የሚጠቅሱ ለስልጣን የሚማልዱ አሳፋሪ ደጅ ጥናት ላይ ያሉ ግለሰቦች አሉ፣ በየቴሌቪዥኑ እየቀረቡ የሚተውኑ ማለት ነው። እንዴት ያለ አጸያፊ ሰብዕና እንዳላቸው ልነግራቸው አልችልም። በየፖድካስቱ እየወጡ ምንም የማያውቁትን ነገር ሲቀባጥሩ፣ ያላነበቡትን መጽሐፍ ሲጠቅሱ፣ ከመጽሐፉ የሆኑ ፍሬዞችን ከአውድ ውጭ ከመጽሐፉ ዓላማና ትርጉም ውጭ እየጠቀሱ እናውቃለን እናነባለን የሚል የሚያቅለሸልሽ ተውኔት የሚተውኑ ትንንሽ ግለሰቦች አሉ እና እነሱ እንደሚያወሩት አይደለም። ይሄ በቃ አብይ የሚካፈልበት ጦርነት ውስጥ በመርሰነሪነት ነው፣ በቃ በቅጥረኝነት ነው። ኢትዮጵያ ለጥቅሟ ስትል የምታደርገው ውጊያ አይደለም። ኢትዮጵያ ልታተርፍ የምትችልበት ውጊያም አይደለም። በነገራችን ላይ ሉዓላዊ ሆና ስለማታካሂደው ሉዓላዊ ሆናም አትቀጥለውም፣ ይዛ አትቀጥልም ያንን ወደብ። ቢካዝ ከዛ በኋላ የእቅዱ አስፈጻሚ ያንን ወደብ ክሌም ማድረጉ የማይቀር ነገር ነው። አብይ አህመድ ስልጣኑን ስለሚያስብ
ድንገት ተሳክቶለት እዛ እግሩ ቢረግጥ እንኳን ከዛ በኋላ የዛ አካባቢ የዛ ወደብ ባለቤትነት ሊሆን የሚችለው የተባበሩት አረብ ኤምሬትስ ነው። ይህ ደግሞ የሚታወቅ ነው። በቃ የሆኑ ቫስል ስቴትስ በምን ደረጃ በሌሎች ሀገራት ቁጥጥር ስር እንደሚወድቁ ይታወቃል። ከዚህ ቀደም በልዩ ልዩ ምክንያት ኤርፖርቶቻቸውን ለብድር አስይዘው የሆኑ ወደቦቻቸውን ለብድር አስይዘው በዛ ጉዳይ ላይ ሉዓላዊ መብት እንዳይኖራቸው የሆኑ ሀገራትን እናውቃለን። ግን እዛ ሲደርሳሉ ወይ ነው ጥያቄው፣ የምንመለከተው ነው። እኛን የሚያሳስበን ግን ምንድን ነው? እንደ ዜጎች ይሄ የአብይ አህመድ የቅጥረኝነት ፕሮጀክት የብዙ 100,000 ኢትዮጵያውያንን ህይወት፣ የብዙ ንጹሐን የኤርትራ ህብረተሰብን አባላት ህይወት መቅጠፍ እንዳይችል ምን መደረግ ይችላል? እኔ ሻዕቢያን ወይ አብይ በተመለከተ አይደለም ጉዳይ። እውነት ለመናገር ግን ሁልጊዜ እዚህ የምንናገርበት ዋና ዓላማ የትም ያሉ ንጹሐን በምንም ምክንያት በእነዚህ ሁለት እብዶች ምክንያት የመኖር መብታቸውን ማጣት የለባቸውም የሚለው ነው ሁሌ ጎልቶ የሚወጣው በእኔ ዘንድ እና ያንን ለማስቀረት መደረግ ያሉባቸው ነገሮች አሉ። እኔ ይሄ በየቦታው የተፈጠሩ ጥምረቶች አብሮነትም ሆነ ከዛ በኋላ የተፈጠረው አዲስ ጥምረት በአሁኑ ወቅት ማድረግ አለበት ብዬ የማስበው ለአንዳንዶቹም እየተናገርኩ ነው። this is the time ዜጎች ከአገዛዙ ጋር በጦርነቱ ላለመተባበር ሊወስዷቸው የሚችሉ አደጋቸው የመቀነሰ ያለመተባበር እርምጃዎችን ማስተዋወቅ የሚገባበት ጊዜ። ሀሳቡንም ማንሳት የፈለጉት በዚህ ምክንያት ነው። this is the time እነዚህ ህብዶች በተለይ ደግሞ አሁን ካልወረርኩ የሚለው አገዛዝ ጦርነቱን ብቻውን እንዲያካሂደው በሌሎች የህብረተሰብ ክፍሎች እሱ እንግዲህ ድሮንንና ኢየሱስን ይዤ ገጥማለሁ ብሏቸዋል ጀነራሎቹን አይደለም። ስለዚህ የሚመጣው ጉዳት በተቻለ መጠን ሙሉ በሙሉ እንኳ እሱ ላይ ብቻ እንዲሆን ማድረግ ባይቻል በተቻለ መጠን ግን ትልቁን ጉዳት የሚያስተናግዱት አገዛዞቹ ብቻ የሚሆንበት ሁኔታ እንዴት መፍጠር ይቻላል? ዜጎች እዚህ ውስጥ በጦርነቱ ውስጥ ላለመተባበርና የጦርነቱ ሰለባ ለመሆን ምን ማድረግ ይችላሉ የሚለውን በተመለከተ የተጠናና የተጤነ በእያንዳንዱ ግለሰብ ሊተገበር የሚችል የተለያዩ የድርጊት መርሃ ግብሮችን ማስተዋወቅ፣ ማሰራጨት፣ ምንድነው ለህብረተሰቡ ማስረዳት የሚገባበት ጊዜ ይሄ ነው። ጥምረቶቹ በተጨባጭ ስራ መጀመር ካለባቸው እንዲህ ያሉ ተግባራትን በመፈጸም ነው እና እኔ ማሳሰብ የምፈልገው እነዛ በየቦታው በተለያየ ጊዜ የተመሰረቱት ጥምረቶች በጣም አስፈላጊ ናቸው። መመስረታቸው ይኸው እንዲህ አይነት ጥሪ እንድናቀርብላቸው ሆነዋል አይደለም። ስለዚህ በዚህ ሰዓት አንድ ሲጀመር አገዛዙ በስልጣን መቀጠል እንዳይችል ለማድረግ፣ ሁለተኛ አሁን እየመጣ ባለው አውዳሚ ጦርነት ውስጥ ዜጎች ላለመተባበር ራሳቸውን ከጉዳት ለመጠበቅ ምን ማድረግ አለባቸው? በአንድ ድንጋይ ሁለት ወፍ እንደሚሉት በአንድ ጊዜ 2፣ 3፣ 4 ዓላማ ለማሳካት አገዛዙንም ይበልጥ ለማዳከም ግቡም እንዳይሳካ ለማድረግ እና በሴም ታይም ራስንም ከጉዳት ለመጠበቅ መደረግ ያሉባቸውን መርሃ ግብሮች፣ የድርጊት መርሃ ግብሮች ማስተዋወቅ የሚገባበት ጊዜ አሁን ነው የሚል አስተያየት አለኝ። ይህም በተመለከተ በተለያዩ ጥምረቶች ውስጥ ያሉትን ሰዎች አምጥተን እናነጋግራለን ብለናል በቅርቡ። ስለዚህ ይሄ ግን በያላችሁበት ብትጽፉበት፣ የተለያዩ የፖለቲካ መሪዎችን ብትጎተጉቱ አስፈላጊ ነው ብዬ የምላቸው ነጥቦች ናቸው ለማለት ነው። ሁኔታዎቹን እየተከታተልን እና ሀሳብ እናቀርብባቸዋለን። አብራችሁን ስላላችሁ እናመሰግናለን። የአገዛዙ የመጨረሻ ምሽግ እንግዲህ የብልጽግናን ምዕራፍ የስልጣን ምዕራፍ በትክክል እንስፈረው ብንል ሁልጊዜ እንደምንለው በጦርነቶች ነው በትክክል የምንሰፍረው። እንደመጣ ሶማሌ ክልል ዘመተ፣ ከዛ ኦሮሚያ ዘመተ፣ ከዛ ትግራይ ዘመተ፣ ከዛ አማራ ክልልና ኦሮሚያ ክልል እየዘመተ ነው አሁን። ይሄ እንግዲህ በተለያዩ ቦታዎች በጎዳናዎች ላይ ከሚፈጽመው ግድያ፣ በኮሬ ነገኛ በኩል ከሚፈጽመው ግድያ፣ አደረጃጀቶች እየፈጠረ በህዝብ ላይ ከሚያስፈጽመው ግድያ፣ በረሃብና በሌሎች እቀባዎች በህዝብ ላይ ከሚፈጽመው ግድያ፣
ዜጎች ህይወታቸው ሊተርፍ ይችል የነበረበትን ሪሶርስ ወደ ማያስፈልጉ ከንቱ ፕሮጀክቶች በማዞር ዜጎች በረሃብ እንዲረግፉ ከሚያደርገው ነገር በተጨማሪ ያንን ከንቱ ፕሮጀክት ለመስራት ህዝብ በማፈናቀል የህዝብን ህይወት በማክበድና የሰዎች ህይወት እንዲጠፋ በማድረግ ከሚፈጽመው ወንጀል በተለያዩ የሀገሪቱ ክፍል የሀገሪቱን የግዛት አንድነትና ሉዓላዊነት የመጠበቅ ኃላፊነቱን ባለመወጣት ከሚያስከትለው መፈናቀልና ሞት እና ሌሎች ወንጀሎች በተጨማሪ ነው እና ርዕዮተ ሲጀምር እሱ ኢትዮጵያ በሚል ካባ ነበር የተከለለው። ብዙ በጥላቻ የተጋረዱ ሰዎች፣ ብዙ አዲስ ነገር ሊመጣ ነው ብለው ተስፋ ያደረጉ ሰዎች፣ ብዙ ነገሩን አብላልተው አጣጥመው ያላሰቡ ሰዎች፣ ብዙ አንዳንዱ በብሔር አንዳንዱ በሃይማኖት ውግንና ምክንያት ባቡሩ ላይ የተሳፈሩ ሰዎች ነበሩ። በኋላ የሰውየው እውነተኛ መልክ እየተገለጠ ማየት ለሚፈልግ ከመጀመሪያ ግልጽ የነበረ ቢሆንም እየተገለጠ በተጨባጭም የዛ የእኩይ የጭፍጨፋ ክንውኖቹ ሰለባ የሚሆነው የህብረተሰብ ቁጥር እየበዛ በሄደ ቁጥር አሁን ላይ ከሞላ ጎደል ሰውየውን በተመለከተ የተሟላ ስዕል ተፈጥሯል ማለት ይቻላል። ግን ካምፕ ለዋውጧል፣ ማለትም ምሽግ ለዋውጧል አብይ አህመድ። ከመጀመሪያ ጀምሮ እስካሁን ድረስ አብይ አህመድ ስልጣን ላይ መቀመጡን ያላመነ፣ አሁንም ስልጣኑን ለማስጠበቅ ፋይት እያደረገ ያለ፣ ስልጣኑ ሳይደላደል የበሰበሰበት ግለሰብ ነው። መጀመሪያ በኢትዮጵያዊነት ሊደበቅ ሞከረ። የአማራ ብሔረተኝነት አጋር አድርጎ ሊስል ራሱን ሞከረ። በእንድን ነው የኦሮሞ ብሔረተኝነት ወኪል አድርጎ ራሱን ሊስል ሞከረ። ሳውዝ ቨርስስ ኖርዝ በሚለው ውስጥ ራሱን ሊደብቅ ሞከረ። ሃይማኖቶቹ ውስጥ ራሱን አንዴ የክርስትና ዋና ጠበቃ፣ አንዴ ደግሞ ክርስቲያን መሳይ ሙስሊም አድርጎ ራሱን እየሳለ አንዴ በፕሮቴስታንቲዝም ምሽግ፣ አንዴ ደግሞ በእስልምና ውስጥ ራሱን ለመሸሸግ ሞከረ። ከዚያ ማለት የአብይ አህመድ እነዚህን አይነት ርዕዮቶች በእነዚህ አይነት የብሔር አደረጃጀቶች፣ በእነዚህ አይነት አካባቢያዊ ማንነቶች፣ በእነዚህ አይነት የሃይማኖት እሳቤዎች ውስጥ ለመሸሸግ ሞክረዋል። አሁን አገዛዙ ይሄ ነው የሚለው ማህበራዊ መሰረቱ ነው የሚባል የህብረተሰብ ክፍል የለም። የተወሰነ ጊዜ እኩይ አጀንዳው ለማስፈጸም ተባባሪ ያደርግና ከዛ በኋላ እንደ ስሪቱ እንደ ተፈጥሮ አብረውት የቆሙትን ዞሮ መጨፍጨፍ፣ ዞሮ መግደል ያው እስካሁን ሲተገብረው የቆየ ነገር ስለሆነ ማለት ነው። ይህንን ሀሳብ ማንሳት የፈለጉበት ምክንያት የአገዛዙ የመጨረሻ ምሽግ ነው አሁን እያደረገ ያለው የምልበት ምክንያት አለ። እንግዲህ አብይ አህመድ ራሱን በዜጎች የእርስ በርስ ፍጅት መካከል በሚፈጠር የደም አበላ ጀልባውን እያንሳፈፈ መቀጠል የሚፈልግ፣ ዜጎች እርስ በርስ ሲፋለሙ የሚፈጠርን እሳት እየሞቀ ራሱን ማሰንበት የሚፈልግ፣ ዜጎች እርስ በርስ ሲፋለሙ በሚፈጠረው መዳከም ከነሱ መዳከምና ሞት ጥንካሬ አገኛለሁ ብሎ የሚያምንና ለዛ የሰራ አገዛዝ ነው። አሁን የመጨረሻው ምሽጉ የኦሮሞ ህብረተሰብ እንዲሆን እየሰራ ነው። ይሄ ሰሞነኛውም የዚህ የኢሬቻ በዓል አከባበርን ኤክስትሪምሊ ፖለቲሳይዝ አድርጎ ለመጠቀም እየሄደበት ያለው መንገድ የዛ ተቀጥላና ምናልባት የመጨረሻው ምዕራፍ ነው። ቀደም ሲል እንደጠቀስኩት በአደባባይ አብይ አህመድ የአማራና የትግራይ ህብረተሰብ እንዲፋጁ የሚያደርግ ንግግር ተናግሯል። ስለ ግዛት ስለምን ተናግሮ የአማራ ህዝብ ከተቀረው የኢትዮጵያ ህብረተሰብ ጋር የሚያፋጅ ነገር ተናግሯል። የኦሮሞና የአማራ ህዝብ እንዲጣሉ የሚያደርግ ነገር ተናግሯል። የኦሮሞ ህዝብ ከተቀረው የኢትዮጵያ ጋር እንዲቆራረጥ የሚያስችሉ ንግግሮች ተናግሯል። የትግራይ ህዝብ ከአማራ ህዝብ ጋር እንዲፋጅ የሚያደርግ ንግግር ተናግሯል። የትግራይ ህዝብ ከተቀረው የኢትዮጵያ ህብረተሰብ ጋር እንዲጣላ የሚያደርግ ንግግር ተናግሯል። አሚን። የእስልምና ሃይማኖት ተከታዮች የቀደመ ቁርሾቸውን አስታውሰው በክርስትና ሃይማኖት ተከታይ ወንድሞቻቸው ላይ እንዲነሱ የሚያደርግ ንግግር ተናግሯል።
የጎንደርና ጎጃም መካከል ሽብልቅ ለመክተት ሞክሯል። በወለጋና በጅማ መካከል ሽብልቅ ለመክተት ሞክሯል። ቀደም ሲል ለጠቀስኳቸው ለእያንዳንዳቸው ቪዲዮ ማቅረብ እችላለሁ። ለእያንዳንዳቸው አገውና ትግራይ እንዲጣሉ የሚያደርግ ንግግር ተናግሯል። አገውና አማራ፣ አገውና ትግራይ፣ አገው ከአማራና ከትግራይ እንዲጣላ የሚያደርግ ንግግር ተናግሯል። እንዳልኳችሁ ለእነዚህ ለእያንዳንዳቸው ለጠቀስኳቸው ነገሮች ቪዲዮ ማቅረብ ይችላሉ። በአደባባይ ያለው ናቸው። አሜን። የትግራይን ህዝብ የኢትዮጵያ ሁሉ ችግርና የኢትዮጵያ ዝርፊያ በቃ የዝርፊያ ውክልና አድርጎ ሲያቀርብ ንግግሮቹን ታስታውሳላችሁ። ኦኬ። የአማራ ህብረተሰብን የትላንትና ናፋቂና የቀሩ ህብረተሰቦችን ቁስል የማይገነዘብ አድርጎ ሲስል ታስታውሳላችሁ። በአዲስ አበባ ውስጥ ኦሮሞ ጠልነት አለ ብሎ ሲናገር ታስታውሳላችሁ። የኦሮሞ ብሔረተኝነት ህፃን ነው ብሎ ስለማለቱ ሲዘገብ ታስታውሳላችሁ። የኦሮሞ ልሂቅ ህፃን ነው ብሎ ሲናገር ስለመሰማቱ መዘገቡን ታውቃላችሁ። አሜን። የአክሱም ሐውልት በአገው የተሰራ ነው ብሎ እዛ የአክሱም ሐውልት ማንነት ላይ ግጭት እንዲጀመር መሞከሩን ታውቃላችሁ። በአንጻሩ ደግሞ የአክሱምን ስልጣኔ ደብድቦ ያፈረሰው አገው ነው ሲልም ሰምታችሁ ታውቃላችሁ። የቦሩ ሜዳን ነገር አንስቶ በእስልምናና በክርስትና መካከል፣ በአማራና በትግራይ መካከል ግጭት እንዲፈጠር ለማድረግ መሞከሩን ታውቃላችሁ። ወዘተ ወዘተ። እነዚህ በአደባባይ ላይ ካረጋቸው በጣም አሳፋሪና በህብረተሰብ መካከል ግጭት ለመፍጠር የተደረጉ ንግግሮች መካከል የሚጠቀስ ነው። ጎንደር ላይ ልማት እንዳይሰራ ጎጃም ተቃወመ ሲል ሰምታችሁ ታውቃላችሁ። ወለጋ ከሄድኩኝ ወለጋ ሄጄ በሞት ጅማ ዝም አይልም ብሎ ወለጋና ጅማ መካከል ቁርሾ ለመፍጠር ሲሞክር ታስታውሳላችሁ። በአደባባይ ሌሎቹን አማራ፣ ኦሮሞንና ትግራይን እንደ ኢጎቲስቲክ እና ግጭት ወዳድ አድርጎ ኢትዮጵያን የሚያሻግረው ይሄ በኢህአዴግ አደረጃጀት ውስጥ ያልተካተተው ሌላው ነው ብሎ በሶስቱ የፖለቲካ ህብረተሰብና በተቀረው መካከል ግጭት ለመፍጠር ሲሞክር ታስታውሳላችሁ። አይ the list goes on በቃ እኔ አርካይቬ ላይ ሁሉም አለ። እኔ የሱን ድምጽ በማሰማት እናንተ ላይ ህመም መፍጠር ራሴም ላይ እናንተም ላይ ህመም መፍጠር ስለማልፈልግ ነው እንጂ ላልኳቸው ለእያንዳንዳቸው ነጥቦች በተጨባጭ አብይ አህመድ የተናገራቸውን ንግግሮች ማሳየት ይችላሉ። ይሄ ሁሉ ምሽግ ፍለጋ ነው። ለምን እሱ የሚሰነብተው ደጋግመን እንደተናገር ነው እና መናገራችንን መቀጠል እንዳለብን ህብረተሰብ እርስ በርስ ሲጠላል ነው። ነጋዴው ከሸማቹ፣ ሰራተኛው ከአሰሪው፣ ሙስሊሙ ከክርስቲያኑ፣ የትግራይ፣ አማራ፣ ኦሮሞ እርስ በርስና ዊዝን እስልምና ከክርስትና ብቻ ሳይሆን በእስልምና ውስጥ እርስ በርስ፣ በፕሮቴስታንት ውስጥ እርስ በርስ፣ በኦርቶዶክስ ክርስትና ውስጥ እርስ በርስ የትኛውም የህብረተሰብ አደረጃጀት የጥላቻ ምሽግ እንዲሆን ለማድረግ እንደርፎር ጥላቻ እሱ ስለሆነ እዛ ውስጥ እዛ ክፍፍል ውስጥ እዛ ጭቅጭቅ ውስጥ እዛ ግጭት ውስጥ እዛ መፋጀት ውስጥ እሱ ህይወት እንዲዘራ ነው ሲሞክር የኖረው። አሁን ከሞላ ጎደል በኢትዮጵያ ውስጥ ያለ የፖለቲካ ኢሊት ከየትኛውም ብሔር ይምጣ የዚህን ግለሰብ ዘረፈጅነትና እኩይነት የሁሉም ህብረተሰብ የጋራና የተናጠል የህልውና አደጋነት የተገነዘበበት ሁኔታ ተፈጥሯል። ሰሞኑን ምን እያደረገ እንደሆነ ተመልከቱ። የመጨረሻ ምሽጉ በኦሮሞ ብሔረተኝነት ወይም በኦሮሞ ህብረተሰብ ውስጥ መደበቅ ነው። ይህንን ከዚህ በፊት ስላላደረገው አይደለም። በነገራችን ላይ በኢትዮጵያ ታሪክ ከዚህ ቀደም እኔ የእገሌ ህዝብ የእገሌ ብሔር መንግስት ነኝ ብሎ በአደባባይ የተናገረ የሀገር መሪ ነኝ ባይ አብይ አህመድ ብቻ ነው። ከዚህ ቀደም ያሉ መሪዎች በዚህ ወይ በዚያ ህዝብ መሪነት ይከሰሳሉ እንጂ ራሳቸው እኛ የእገሌ መንግስት የእገሌ ብሔር መንግስትነት ያሉበት አጋጣሚ በጭራሽ የለም። አብይ አህመድ ወጥቶ የኦሮሞ ህዝብ የኦሮሞ መንግስት ነኝ ሲል ምን እያደረገ ነው? በአንድ በኩል እኔ እኮ መንግስታችሁ ነኝ እናንተን ወክዬ ነው ከሌሎች ጋር እየተፋጨሁ ያለሁት የሚል መልእክት ለማስተላለፍና ያንን ህብረተሰብ ሶሻል ቤዙ ለማድረግ ነው። በሌላ በኩል በኦሮሞ ህብረተሰብ ላይ ጥላቻ እንዲፈጠር በማድረግ በግድ ከኢንሴኪሪቲ በመነጨ ከእርሱ ጋር ስቲክ እንዲያደርግ ያ ህዝብ ለማድረግ የሚደረግ ሙከራ ነው። ግን አብይ አህመድ ደግሞ ብቸኛ የኦሮሞ ህብረተሰብ የፖለቲካ ኢንቲቲ መሆን ያለብኝ እኔ ነኝ ብሎ ስለወሰነ ከመጀመሪያ ታርጌት ያደረገው አካባቢ ደግሞ ያ አካባቢ ነው። በብሔረተኝነቱ ለመጠቀም ሞክሯል። በብሔረተኝነቱ ለመጠቀም በሞከረባቸው ጊዜያት በነገራችን ላይ
በአብይ አህመድ ዙሪያ የመስፈን የኦሮሞ ብሔረተኝነት ሊሲቅ ሙከራ በነበረበት ጊዜ በጣም ጠንካራ ትችቶች አቅርቤያለሁ እኔ በኦሮሞ ብሔረተኝነት ኢሊት ላይ። እኔ ያንን ማድረጌ ስህተት ነው ብዬ አላምንም። ግን ደግሞ ሪያሊቲው መሬት ላይ ተቀይሯል። ከዛ በኋላ ያንን ማድረግ በወቅቱ እኔ በእኔ አስተያየት ልንከራከርበት እንችላለን። በእኔ አስተያየት ትክክል ነበር ብዬ ነው የማስበው። ምክንያቱም ትርጉም ያለው ተቃውሞ አልነበርም ብቻ ሳይሆን በአደባባይ እየወጡ ይሄ የኛ ጊዜ ነው የሚሉ አሁን በተቃውሞ ግራ ውስጥ ያሉ ሰዎች በርካታ ነበሩ። ኦን አድርገውት ነበር። ያ this is our time ኢትዮጵያ እጃችን ላይ ወድቃለች ይሉ የነበሩበት ጊዜ ነበረ። የአገዛዙን ወንጀሎች ክሌም የሚያደርጉበት ጊዜ ነበረ። አገዛዙ የአፈና እርምጃ እንዲፈጽም ፕሮፖዝ የሚያደርጉ ሰዎች ነበሩ። ከብልጽግና ጋር የተለያየ የፖለቲካ ህብረት በመፍጠር የመንግስቱ አካል ነን፣ መንግስቱ ሁለት ሞተር አለው ይሉ የነበሩበት ጊዜ ነበረ። በወቅቱ ያቀረብነው ትችት እኔ ተገቢ ነበር ብዬ ነው ማምነው። ግን ነጥቡ እሱ አይደለም። the facts on the ground ተለውጠዋል። ይሄ ማለት በኦሮሚያ ያለው ሬዚስተንስ በጣም በከፍተኛ ደረጃ አድጓል። ሁለተኛ ከዛ በፊት በዝምታም ሆነ በይፋ ድጋፍ ከአገዛዙ ጋር ይቆሙ የነበሩ የኦሮሞ ብሔረተኝነት ልሂቃን ከዛ ባቡር ወርደዋል ብቻ ሳይሆን የራሳቸውን በጣም አመርቂ በጣም ውጤታማ ከኦሮሞ ህብረተሰብ የፖለቲካ እይታ አኳያ በጣም ውጤታማ የሆነ ስራ እየሰሩ ነው። አብይ ኦልሬዲ ያንን ህብረተሰብ እንደ ምሽግ ሊጠቀም የመሞከር ሴራውን አፈራርሰውበታል። ስቲል ግን አገዛዙ በነፍስ ውጪ በነፍስ ግቢ ያንን ሶሻል ቤዝ እንደ መጨረሻ ምሽግ ቆጥሮ ግጭቱ በኦሮሞ ህብረተሰብና በተቀረው መካከል እንዲሆን ለማድረግ መሞከሩ የማይቀር ነው። ሰሞነኛ ሙከራውም ያ ነው። አንዱ ሰሞነኛ የጀነራሎች ሹመት ነበር። ለምሳሌ አይደል የጀነራሎቹ ሹመት ጥቅጥቅም ያስጀምረዋሉ። የብልጽግና መንጋ አለ። በጀነራሎች ሹመት ውስጥ የኦሮሞ ጀነራሎች በዙ። ማንም ፖለቲካ የሚገባው ሰው በዚህ ጊዜ ብልጽግና ከዚህና ከዚያ ብሔር ሾመ ብሎ እንዴት የውክልና ጥያቄ ያነሳል ነው ጥያቄ። በመጀመሪያ ስለ ብልጽግና ትክክለኛ መረዳት ካለ ለአማራ ህዝብ፣ ለትግራይ ህዝብ የህልውና አደጋ የመሆኑን ያክል ለኦሮሞም ህብረተሰብ ብልጽግና በአሁኑ ወቅት የከፋ የህልውና አደጋ ነው። ራሱም እየጨፈጨፈው ነው። በጣም በብትጋት እየሰራ ያለው ሌላው በዚያ ህዝብ ላይ ቫዮለንስ እንዲፈጽም ነው እየጋበዘ ያለው። ባይዘው ሌላው ይህንን ጥሪ በምንም ታሪክ መቀበል የለበትም፣ መፈጸም የለበትም፣ መስማት የለበትም፣ መተባበር የለበትም። የአገዛዙን ሴራ መረዳት አለበት። ይህንን ለማንሳት ነው ይህንን ነጥብ ዛሬ ማንሳት የፈለኩበት ምክንያት። ከዛ አኳያ ከዚህ በኋላ በአገዛዙ የሚሰነዘሩ ነገሮችን ሁሉ በጣም በጣም በከባድ ጥንቃቄ መመልከት ያስፈልጋል። ብልጽግናን በተመለከተ አሁን የብሔር ውክልና ነው ተረፈ አትጠይቀውም። የብሔር ውክልና ጠየቀው ማለት እኮ ሲስተሙን ሌጂቲማይዝ እያደረግ አገዛዙ የሆነ የሚሰራ ስርዓት አድርገህ እየተመለከትክ ነው ማለት ነው። ለማንኛውም ህብረተሰብ አደጋ የሆነ የትኛውንም የህብረተሰብ ክፍል ለስልጣን ይወጃል ካለ ከመፍጀት የማይመለስ ዘረፈጅ አገዛዝ ነው። በዘረፈጅ አገዛዝ ውስጥ የውክልና ጥያቄ አንስተ አትጨቃጨቅም። በተለይ ደግሞ ራሱን ሊከልል የሚፈልግበትን የኦሮሞን ህብረተሰብ እንደ ቶኪንግ ፖይንት አድርጎ እንዲያ ለመተወን ሲፈልግ አገዛዙ ይህንን አትተባበርም። እና በጣም እየገረመኝ ነበረ። አስተያየት መስጠት ያልፈለግኩበትን ምክንያት በነገራችን ላይ አንዱ ያ ነው። አገዛዙ የሚወረውራቸውን አጀንዳዎች ሁሉ እየቀለቡ ማኘክ አደገኛ ነው። የሚያስፈልገው ምንድን ነው? ነገሮችን በትክክል ግልጽ ለማድረግ የሚረዳ በሚሆንበት ጊዜ እርሱ እንደወረወረው ሳይሆን እኛ እንዳነሳ ነው በራሳችን ፍሬምወርክ በራሳችን ማዕቀፍ ነገሩን ዲስከስ ማድረግ አለብን። ቢኮዝ አት ዘ ኤንድ ኦፍ ዘ ዴይ የዜጎች ህይወት ነውና ነው። ስቲል አገዛዙ 4 ኪሎ ያለ የጎበዝ አለቃም ቢሆን ከሁሉም የበለጠ ተተኳሽና ሪሶርስ ያለው የጎበዝ አለቃ ነውና በሚሊዮኖች ላይ የህይወት አደጋ በትሪሊየን ብሮች ላይ ደግሞ የሚወስን አገዛዝ ነው። ስለዚህ በስክሩቲኒው መቀጠል ጉዳዩ ዲስከስ መደረግ አለበት። የሀገር እና የህዝብ ህልውና ጉዳይ ስለሆነ በተለይ የህብረተሰብ ህልውና ጉዳይ ከሁሉ በላይ መሆን ስላለበት፣ ግን አገዛዙን በሚጠቅም መልኩ አይደለም መሆን ያለበት። አሁን በአገዛዙ የጀነራሎች ሹመት ውስጥ የእገሌ ብሔር የበዛ ነው ብሎ መከራከር
አገዛዙን መጥቀም ነው። ይህንን የሚሉትም በእርግጠኝነት አገዛዙ ለዛ ህዝብ ጥብቅና ቆሟል ተብሎ እንዲሳል የሚፈልጉ በብልጽግና ተልእኮ የተሰጣቸው መንጋዎች ናቸው እንጂ ብልጽግናን በትክክል እረዳለሁ ያለ ማንም ብልጽግና ከዚህ ብሔር ይህን ያህል ሾመ ብሎ ለትርክ አያነሳም ባይ። ሁለተኛ ቀስቀሳ እያካሄደ ነው። የጀመረውን ቀስቀሳ እያካሄደ ነው። ስልጣን ከኛ ሊያመልጥ ነው፣ እንዲህ ሊደረግ ነው፣ እንዲህ ያደረግ ነው ወዘተረፈ ቀስቀሳ እያካሄደ ነው። በሌሎች ቦታዎች አፈሳ እያካሄደ እንዳለ ሁሉ በተለይ በኦሮሚያ ክልል በጣም ከባድ አፈሳ እያካሄደ ነው። በአዲስ አበባም ኦፍኮርስ አፈሳ እየተካሄደ ነው። አሁን ግን ከባድ አፈሳ እያካሄደ ነው። ሶስተኛ አሁን ሌላ በዚህ በመስቀል አከባበር ወቅት ይህንን በምንነጋገርበት ወቅት መስቀል እየተከበረ ያለበት ድባብ ነው። ሁሌ ብልጽግና ይሄ በዓል በመጣ ቁጥር የሚያደርገው ምንድን ነው? ያንን ባንዲራ ማድረግ አትችሉም ይላል። በአንጻሩ ደግሞ አዲስ አበባ ውስጥ የኢሬቻ በዓል የሚከበርበት ሁኔታ በሙሉ አቅም እሱ ፈንድ አድርጎ ቪክትሪ ሞመንቱ ሊያደርገው ጥረት ያደርጋል። ግንቦት 20 ይሄ ነው ለማለት እየሞከረ ነው። መስከረም 2 ምናምን ይሄ ነው፣ ግንቦት 20 ይሄ ነው፣ this is my victory moment ብሎ ለማድረግ እየሞከረ ነው። ብልጽግና ይህን ሲያደርግ ይህን ማድረግ ለህብረተሰቡ ሴኪሪቲ እንደማይጠቅም ያውቃል። ምን እያደረገ ነው ግን? የኦሮሞን ህዝብ ወክዬ እየተበሻሸቅኩ ነው እያለ ያለው። እኔ ለእናንተ ኮሚትድ ከመሆን የተነሳ ይኸው ሌሎች አሸንዳ ወይም ሌላ በዓላቸውን በዋና ከተማቸው በነፃነት እንዳያከብሩ ከልክዬ ለእናንተ ግን እየፈቀድኩ ነው የሚል መልእክት እያስተላለፈ ነው የሚያምነው ከተገኘ። በአንጻሩ ደግሞ እኔ ይህንን እያረግኩ ያለሁት ውግንና ገሌ ለሚባለው ህዝብ ስለሆነ ነው፣ እስኪ ምን ታመጣላችሁ ብሎ ቁጣው ወደ ኦሮሞ ህብረተሰብ ዳይሬክትድ እንዲሆን ለማድረግ ነው እየሰራ ያለው። በየአመቱ ይህን ሲያደርግ ህዝብ ወክዬ እየተበሻሸቅኩ ነው፣ ህዝብ ወክዬ ሌላውን ኦፌንድ እያረግኩ ነው ብሎ ጠላት በመግዛት ስራ ውስጥ ነው እየተሰማራ ያለው። ምክንያቱም የዛ ህብረተሰብ ኢንሴኪውርድ መሆን ዞሮ እኔ ስር ይወሽቀዋል ብሎ እያሰበ ስላለ ነው። ይህንን ከሌላ ከምንም ጊዜ በላይ አሁን አጠናክሮ ቀጥሎበታል። ልብ ማለት ያስፈልጋል። አገዛዙ በሚፈልገው ሬቶሪክ ውስጥ ገብተን እዚያ ውስጥ መሰንቀር የለብንም። ልብ ማለት ያስፈልገናል። አሁን የሚያስፈልገው በዚህ ዘረፈጅ አገዛዝ ላይ የሚተባበር ማንም፣ በጸረ አገዛዝ ትግሉ ላይ ሊያዋጣ የሚችልን ማንም ለማቀፍ የሚያስችል እጅ መዘርጋት፣ በጉዳዮች ላይ ከወዲሁ መነጋገር፣ ስለ ድህረ አብይ የቤት ስራዎች ማውራት፣ በዚህ ሂደት ውስጥ ሊያጋጥሙ የሚችሉ ተግዳሮቶችን ካሁኑ መፍታት የሚቻልባቸውን ሀሳቦች ማፍለቅና ወደ ተግባር መለወጥ፣ በመሬት ላይ የሚካሄዱ ጸረ አገዛዝ እንቅስቃሴዎችን ማስተባበር ስለሚቻልባቸው መንገዶች ማሰብና መተግበር ነው እንጂ አገዛዙ የሚወረውራቸውን ነገሮች እየተቀበሉ በዛ አንጻር መንቀሳቀስ የአገዛዙን እድሜ ለማራዘም አስተዋጽኦ ማድረግ ነው እና ይሄ የመጨረሻ ምሽጉ ነው። ከዚህ በፊት እየወጣ እየገባበት የነበረ ነው። ግን አሁን የመጨረሻ ምሽጌ ነው ብሎ እንዳመነ የሚያሳዩ ምልክቶች አሉ። ምልክቶች ሳይሆን ተጨባጭ ተከታታይ ተግባራት አሉ። በአሁኑ ወቅት የኦሮሞ ህብረተሰብ ሬዚስት በማድረግ አገዛዙ የኔ አይደለም ብሎ አረጋግጧል። ቢሆንም በነገራችን ላይ ከተተቸ እንኳን የብሔረተኝነቱን ልሂቃን እንጂ ህብረተሰብን በምንም አይነት ሁኔታ መተቸት ትክክል አይደለም ብዬ ነው ማምነው። በእኔ በኩል በየትኛውም ጊዜ ህዝብን እንደ ህዝብ የፈረጅኩበት ጊዜ የለም። በየትኛውም ጊዜ በነገራችን ላይ ከዚህ በፊት ይካሄድ የነበረና አሁን እንደገና የመንግስት ስርዓት እንዲሆን የተፈለገን ስርዓት ተችቼ ያውቃል። እሱ ስህተት ነው ብዬም አላምንም ዛሬም። ይሄ ግን በየከተማውና በየገጠሩ ከሚኖረው የኦሮምኛ ተናጋሪ ህዝብ ጋር ምንም የሚያስተሳስረው ነገር የለም። ኢንፋክት በኦሮሚያ ውስጥ የሚፈጸሙ ቫይለንሶችን፣ የአመፅ ተግባራትን አገዛዙ በኦሮምኛ ተናጋሪ ህዝብ ላይ የሚፈጽመውን ቫይለንስ በተከታታይ ዘግበናል፣ ዲስከስ አድርገናል፣ አውርተናል። እዚህ ይህንን እንደ ትልቁም ነገር አይደለም፣ ግዴታችን ነው ይህንን ማውራት። ትችት መቅረብ ካለበት እንኳን በብሔረተኝነቱ ልሂቃን እንጂ በህዝብ ላይ አይደለም። ይህንን ስል ኢን ዲስ ኬዝ እዚህ ውስጥ ህዝቡ ኤጀንሲ ስለሌለው ነው እንጂ ህብረተሰብ በሙሉ ኃይል ተሳትፎባቸዋል በሚባሉ ጦርነቶች
ህዝብ ተሳስቷል ተብሎ ሊተች የሚችልባቸው ሁኔታዎች አሉ። በዚህ ሁኔታ ግን የፖለቲካ ሊቁ ቀላል የማይባል የፖለቲካ ሊቅ ሬዚስታንሱን በየጊዜው እያስፋፋ በተከታታይ ጥቃት ከክላሽ እስከ ድሮን ባለ ሬንጅ እና በረሃብ በእቀባ በምን ጥቃት እየተፈጸመበት እንኳን ሬዚስታንሱን ቀጥሎበታል። አሁን ደግሞ ጉምቱ የሚባሉ በኦሮሞ ብሔረተኝነት ውስጥ ያሉ ልሂቃን በተቃውሞ ጎራ ውስጥ ቀላል የማይባል ሚና እየተጫወቱ ነው። አንድ አገዛዙን ለማስወገድ በሚካሄደው እንቅስቃሴ ውስጥ የተደራጀ አቅም ይዞ ለመምጣት ትብብር መስርተዋል፣ መግለጫም ሰጥተዋል፣ ሀሳቦች አቅርበዋል፣ የመሰረቷቸው ፎርም ያደረጓቸው አደረጃጀቶች አሉ። አሁን ትልቁ የኢትዮጵያ ቁጥር 1 የዛሬ የደህንነት ችግር አብይ አህመድና አገዛዙ ናቸው። እዛ ላይ ፎከስ ማድረግ ምርጫ የሌለው ነገር ነው። ካገዛዙ የሚወረወርን እንዲህ አይነት የማባላት እቅድ እየተቀበሉ አገዛዙን በሚጠቅም ደረጃ ማራገብ፣ አገዛዙን በሚጠቅም መንገድ አስተያየት መስጠት የአገዛዙ እድሜ እንዲረዝም ከማድረግ በስተቀር የትኛውንም ህብረተሰብ የሚበጅ ምንም አይነት ፋይዳ የለውም። ይሄ ልብ ይባል ለማለት ነው። እነዛ የትብብር የቅንጅት የጥምረት እንቅስቃሴዎች ተጠናክረው መቀጠል አለባቸው። በዚህ ሳምንት በአገር ቤት የተደረገውም የፖለቲካ ፓርቲዎች ጥምረት ጥሩ ነው። አሜን። ቢያንስ ሀሳብ ለመለዋወጥ ይረዳል፣ አቅጣጫ ለመወሰን ይረዳል፣ በአንድ ላይ ድምፅ ለማሰማት ይረዳል። ትርጉም ያለው ስራ በተጨባጭ መሬት ለመስራት በጣም መትጋት፣ በጣም መስራት አለባቸው። ሁኔታዎች ምን ያህል ከባድ እንደሆኑ እንገነዘባለን። ግን ትግል ያ ነው አይደለም? ትግል ያ እስከሆነ ድረስ ይህንን እንዲያደርጉ ነው የወጡት። ይህንን በጥራትና በብቃት ሊሰሩት ይገባል ብዬ ነው ማስበው። የተሻለ ስራ መስራት አለባቸው። መልእክቶቻቸውን ሰዎት ለማስተላለፍ ህዝብ ሞቢላይዝ ማድረግ፣ አክቲቭ መሆን አለባቸው። ይሄ ያው ትግል ብለው ከገቡበት በኋላ ያው ትግል መስዋዕትነት አለው፣ ክፍያ አለው፣ ብዙ ነገር አለው። ትግል ሲገቡ መጀመሪያ ይሄ እንዳለ አውቀው ነውና ነው። ከዚህ የተሻለ ስራ መስራት አለባቸው። ወደ አንድነት መምጣታቸው፣ ወደ ቅንጅት መምጣታቸው፣ ወደ መተባበር መምጣታቸው ግን በጣም ጥሩ ነገር ነው። ሌሎችም እንደዚሁ አቅም እየተሰባሰበ አቅም ወደ አንድ የድርጊት መርሃ ግብር እየመጣ የጸረ አገዛዝ ትግሉ የበለጠ የሚጠናከርበት ሁኔታ የመፍጠር እንቅስቃሴ መቀጠሉ ሞመንተሙ መቀጠሉ ግን በጣም 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 ደስ የሚያሳይ ነገር ነውና ይበል ማለት እወዳለሁ። አሁንም ከአገዛዙ የሚወረወሩ አጀንዳዎችን መጀመሪያ መጠየቅ ያለበት ይሄ አገዛዙን እንዴት ሊጠቅም ይችላል? የሚጠቅም ከሆነ ማድረግ ትክክል አይደለም። አገዛዙን የሚጠቅም አንድ በተመሳሳይ ሁኔታ አገርን ወይም ህዝብን የሚጠቅም ምንም ነገር የለም አንተስታ። ምክንያቱም አገዛዙ ምንም ነገር የሚያደርገው አገርን ለመጥቀም አይደለም ብቻ ሳይሆን አስቦ የሚሰራው በህብረተሰብ መካከል በሚፈጠር ጥላቻ ለማትረፍ ነው። በህብረተሰብ መካከል በሚፈጠር ጥላቻ ለመሰንበት ነው። በፖለቲካ ልሂቃን መካከል በሚፈጠር ቁርሾ ትራይቭ ለማድረግ ነው። ይህንን መንፈግ ያስፈልጋል። ይህንን መንፈግ ብቻውን ደግሞ ስለማይበቃ ይሄ ወደ ተጨባጭ ትብብርና የድርጊት መርሃ ግብር መለወጥ አለበት ለማለት ነው። በዛሬ ዝግጅታችን የፋኖን እንቅስቃሴ አነሳን፣ አስጊውን ጦርነት በተመለከተ አነሳን፣ ያገዛዙን የመጨረሻ የሴራ ምሽግ አነሳን። እነዚህን ጉዳዮች በተመለከተ ያሏችሁን አስተያየቶች ከስር ጻፉልን። ላይክ ሳታደርጉ አትሂዱ። ላይክ ማድረጋችሁ ለዚህ ኮሜንትሪ ተደራሽነት በጣም ትልቅ አስተዋጽኦ አለው። አስተያየቶቻችሁን ጻፉ። ከየት ሆናችሁ እንደተከታተላችሁን ጻፉ። ሀሳቦቻችሁንም ማስፍሩ። ሀሳቦቻችሁን ማስፈራችሁ በጣም አስፈላጊ ነገር ነው። ኢንጌጅ አድርጉ። ርዕዮትን ደግፉ። ለርዕዮት ያላችሁት እናንተ ናችሁ። በ202-415-8418 ላይ በዜልና በካሻፕ እዚህ ዩናይትድ ስቴትስ ያላችሁ ርዕዮትን ደግፉ። በተጨማሪ በርዕዮት ኢንክ @gmail.com REYOTINC@gmail.com ላይ ደግሞ በፔፓል ድጋፍ አድርጉ። እዚህ በዩቱብም በኩል አባል መሆን ከፈለጋችሁ በነገራችን ላይ ጆይን ቻናል የምትለውን በመጫን አባል መሆን ትችላላችሁ። ርዕዮትን በየወሩ በጥቂቱ መደገፍ ትችላላችሁ ለማለት ነው። በጣም አመሰግናለሁ። ዜናንም እንደዚሁ ከልብ አመሰግናለሁ። ቸር ጊዜ። ርዕዮት ሚዲያ ፍትህ ለተነፈጋቸው የሚቆም
ለተገፉ ድምጽ የሚሆን ርዕዮት ሚዲያ ስለተበደሉ ሁሉ መብት፣ ስለ ንጹሃን ደህንነት ለዓለም የሚያስተጋባ መድረክ። ሰብአዊ ክብር የዘወትር ትኩረታችን፣ ዕውቀት፣ እውነትና ፍትህ የሁል ጊዜ ጉዳያችን ነው። ርዕዮት የኢትዮጵያን ሁለንተና የሚቃኝ ልዩ ልዩ ዝግጅቶችን በበርካታ መንገዶች በመላ ዓለም ላሉ ተከታታዮቹ የሚያሰራጭ ሚዲያ ነው። የተመረጡ ውይይቶች፣ ቃለ ምልልሶች፣ ትንታኔዎችና ጽሑፎች የሚስተናገዱበት የልቀት የዕውቀትና የሐሳብ ማዕከል። የዩቲዩብ ቻናላችንን ሰብስክራይብ፣ የፌስቡክ ገጻችንን ላይክ፣ ዝግጅቶቻችንን ሼር ያድርጉ። ሱፐር ቻትና ሱፐር ስቲከር በመግዛት ድረገጻችንን www.riyot.median በመጎብኘትና ዶኔት የሚለውን በመጫን በአንድ ጊዜ ወይም በቋሚ ወርሃዊ አስተዋጽኦ ርዕዮት ሚዲያን ይደግፉ። www.riyot.media። በተጨማሪም በዜል ወይም በካሻፕ ለሚቀላችሁ በስልክ ቁጥራችን 202-415-8418 ርዕዮትን ይርዱ። 202-415-8418 የዜልና የካሻፕ አድራሻችንም ነው። የእርስዎ የሆነውን ርዕዮት ይበልጥ እንዲመነደግ የበኩሉን ያድርጉ። ለህሊና፣ ለታሪክ፣ ለሕግ ተጠያቂነት እንሰራለን። ርዕዮት ሚዲያ፣ የንጹሃንና የግፉዋን ድምፅ።